ኦኬ ወደ ህጋዊ መልሷቸው ቢል ወልቃይት የናንተ ነው፣ ራያ የናንተ ነው፣ ጠገዴ ጠለምት ምናምን የናንተ ነው፣ ከዚህ በኋላ ከናንተ ጋር ፋይሌን ዘግጅሻለሁ ቢል የትግራይ ጦርነት ያከትማል ማለት ነው። አንተ እንደምትለው እቺን ጨምሬ ላቁ። አንተ እንደምትለው የጄኖሳይድ ጉዳይ እንደማያስጨንቃቸው ከኮሎኔል ቢኒያም ሰምተናል። እንደውም ቀን አዲስ ታይምስ ነው ያስታወሰኝ። ከምግበ ሰምተናል፣ ከደብረ ጽዮን ሰምተናል፣ ከጌታቸው ረዳም ሰምተናል። እነዚህ ሰዎች ደብረ ጽዮን ከአብይ ጋር የማይሰራው ቲፒኤልኤፍን ህገወጥ ስላደረገበትና የትግራይ ግዛቶች የሚሉትን ስላልመለሰለት ነው። ጌታቸው ረዳ ከአብይ ጋር የሚሰራው ከአብይ ጋር ተጠግቶ በመስራት እነዚህን ጥያቄዎች ማስመለስ ብልጠት ነው። ከዚህ በኋላ ወጣቶቻችንን ወደ ሞት መምራት የለብንም ብለው ነው የሚያስቡት። አት ዘ ኤንድ ኦፍ ዘ ዴይ እነዚህ ሁለት ኃይሎች ጌታቸው ቲፒኤልኤፍ ህገወጥ ተብላ እሱ በመሰረተው ፓርቲ ትግራይ ላይ ተመርጦ ነገር ግን የትግራይ ግዛቶች የሚሏቸው ከተመለሰለት ተዘግቷል ኬዙ። አብይ አህመድ ጄኖሳይድ አልፈጸመም ብሎ ጭምር ዲፌንድ አድርጎት ከአብይ ጋር ለመስራት ይችላል ማለት ነው። ደብረ ጽዮንም ራሱ ኤርትራውያን ጄኖሳይድ ፈጽመውብኛል ብሎ አሁን ላይ ከኤርትራውያን ጋር ይሰራል። ምክንያቱም አብይ ላይ ጫና ለመፍጠር ማለት ነው። የጄኖሳይዱ ጉዳይ ትግራይ ላይ የፖለቲካ መቋመሪያ እንጂ ፖለቲከኞች በቁም ነገር ይዘውት ዳር እንደማያደርሱት አሁን ሁላችንም ተረድተናል ማለት ነው። ሶ አብይ አሁን ከትላንት ወዲያ በመግለጫ የጠየቁትን ቢሰጣቸው አይደለም ከአማራ ጋር አሊያንስ መፍጠር ከአብይ ጋር ሆነው አማራን ሊወጉት ይችላል። ሶ ይሄ ምን ማለት ነው? ባጭር ቃል ስጠቀለለው ይኸውልህ አብይን ኤክሰሲቭ ጫና ውስጥ እኛ ከቲፒኤልኤፍ ጋር በመስራት አብይን ኤክሰሲቭ ጫና ውስጥና ኮርነር በማድረግ የቲፒኤልኤፍ ፍላጎት እንዲፈጸም ማገዝ ካልሆነ በስተቀር ፋኖ ከህወሓት ጋር መስራት ከዛ በተረፈ ምንም የምናገኘው ክሬዲብል የሆነ የፖለቲካ ነገር የለም። ለአራት ኪሎ እኛ ቅርብንን፣ በእግረኛ ወታደር እኛ እንበልጣቸዋለን፣ በጣም የተደራጀንን ይሄን ያህል በፖለቲካ እምነት እንደው በዘላቂነት አሊያንስ ሊፈጠር ይችላል ብለን ተስፋ የምናደርጋቸው አይደሉም። የክህደት ታሪካቸው ግልጽ ነው። ከዛ ባሻገር ደግሞ አሁን ላይ ያላቸው የርዕዮተ ዓለምና ያሰላለፍ ሁኔታው እንኳን ከኛ ይልቅ ለኦላ ይቀርባል። እነዚህን ኃይሎች ተሸክመን መጨረሻ ላይ 4 ኪሎ ላይ ለፉክክር ብንገባ ኦላ ቲፒኤልኤፍ እና ሜቢ የሻዕቢያም ኃይል ሆኖ እኛን ደቁሰው ዳግም ከስልጣን ሊያባርሩ የሚችሉበት እድል አለና እኔ ግልጽ ብታደርገው ነው። ኢቭን አንዳንድ ቦታ ፕሮቴክት የምታደርጋቸው ነገር አሁን ቅድም የተናገርከው ለምሳሌ የትግራይ ተወላጆች ተመርጠው ምናምን በቃ የቲፒኤልኤፍ አፈቀላጤዎች የሚናገሩትን ቃል በቃል ይዘህ መተህ ነው እየነገርከን ያለውና እኔ እሱን ብታስተካክለው ነው ማለት ነው። ጨርሻለሁ። ራስ መኮንን ደግሞ ጨምርለት በነገራችን ላይ ከወጣው መግለጫ ጋር ተያይዞ አሁን እኔ ሳውራ ታቋርጡኝም። እኔ በደንብ ጸጥ ብዬ ነው ያዳመጥኳችሁ፣ ዲቤቲንጉ ፌር እንዲሆን ማለት ነው። ስለዚህ ጸጥ ብለህ ታዳምጠኛለህ ማለት ነው። ቅድም ምናልክ የመጀመሪያው የተነሳበት ስሁት አነሳስን ልንገርህ። ምናልክ የቲፒኤልኤፍ ኃይሎች ከአማራ ፋኖ ኃይሎች ጋር ጥምረት ፈጥሮ አማራ በሚባለው ክልል ወይም መሬት ላይ መንቀሳቀስ አይችልም፣ ግንባሩን እንለዋለን አልክ። ይህንን አንተ አትወስነውም። ሲጀመር ይሄ እዛ አካባቢ ታጥቀው የሚንቀሳቀሱ የአማራን ትግል በኃላፊነት ወስደው መሬት ላይ ወርደው የሚንቀሳቀሱ የሚሰሩ የአማራ ፋኖ ውሳኔ ነው የሚሆነው ማለት ነው። ወስነዋል። ካልሰማህ ወስነዋል። በዛው መርዶ ልንገርህ። እሺ፣ አይ ለአንተ ነው ግን ወስነዋል። ጠይቅ፣ መሬት ላይ ደውለህ። ችግር የለውም። አንተ ያለህ መረጃ እኛም በጣም ከፈረሱ አፍ እንሰማለን። ስለዚህ ችግር የለውም። እዛ ጋር ታጥቀው የሚንቀሳቀሱ ሰዎች ከማን ጋር መስራት እንዳለባቸው፣ እንዴት መስራት እንዳለባቸው፣ መቼ መስራት እንዳለባቸው መወሰን የሚችሉትም መተግበር የሚችሉትም እነሱ ናቸው። እኔ የአክቲቪዝም ስራ ነው እየሰራሁ ያለሁት። እኔ ግን እያልኩ ያለሁት እንዳንድ የአማራ ፋኖ ደጋፊ፣ እንዳንድ የአማራ ህዝብ ትግል ደጋፊ እያወራ ያለሁት ምንድን ነው? ለአማራ ህዝብ ጠላት ማብዛት ሳይሆን ጠላት መቀነስ ነው። በዚህ ደግሞ ኮራ ብዬ ነው የምናገረው። ስናገር አብርሽ ይኸውልህ፣ እኔ አሁን ስንችት እንዳይለኝ ይግቡ መሬታችን ላይ ይኸውልህ፣ ቅድም የጠየኩ ጥያቄዎች አሉ። ምን እናርጋቸው? ምን የሚገቡት ምን ለማድረግ ነው ነው? እሱን እኮ ነው እያልኩ ያለው እኮ። አብይ ሊወጉ ይግቡ ላቅልልልህ እያልኩ ያለው። አዳም ለምሳሌ ታክቲካል
ታክቲካል አሊያንስ ሲሰራ አማራ ክልል ሲገቡ አማራ ክልል ገብተው እዛው ቁጭ ብለው ይኖራሉ ነው? ህዝቡን ይጨፈጭፋሉ ነው? ከዛ በኋላ ከክልሉ አይወጡም ነው? ለምሳሌ በተመረጠ ቦታ ላይ በብልጽግና ኃይል ለምሳሌ አንድ የጦር ዲፖ ለመምታት ሊሆን ይችላል፣ ወይም ደግሞ አንድ የብልጽግናን መዋቅር ለማፍረስ ሊሆን ይችላል። ለምሳሌ በትግራይ እና በጎንደር አካባቢ አዋሳኝ አካባቢ ላይ ያለ አንድ ትልቅ የወታደር እዝ ወይም ደግሞ የወታደር የብልጽግና ቀጠና አለ ልበል። መድፍ የሚተኮስበት መሳሪያ የሚከማችበት ምናምን ሊሆን ይችላል። ይሄንን በጋራ ለመምታት በጋራ ሊሰራ ትችላለህ። ስለዚህ በጋራ ኮሎኔል ደመቀን የሚምጡ ኮሎኔል ደመቀን ይምጡ አላልኩኝም እኔ። ለምን ኮሎኔል ደመቀ ከብልጽግና ጋር እየሰራ ቆይ ሲምፕል ጥያቄ እኔ ጋር እየሰራ አይደለም። ፍላጎትህን ሰሞኑን በጭቅጭቅ ገደልከን። በጭቅጭቅ እየገለጽኩ አይደለም። ይኸውልህ ታክቲካል አሊያንስ የቲፒኤልኤፍ ገባኝ። አሁን አንተ መርጠላቸው ሳይሆን ሲምፕል ጥያቄ ለምን መሰለህ አብርሽ፣ አሁን እኔ ግልጽ ነገርኩ አይገቡም አልኩ አይደል? አንተ እያልከን ያለው ጦርነቱን ከመቀሌ ጎትተው ወልዲያ ይክተቱትና ብልጽግናን ወልዲያም ላይ ይግጠሙት፣ ደብረ ብርሃንም ላይ ይግጠሙት፣ ጎንደርም ላይ ይግጠሙት። በቃ እሺ በላቸው ነው የኢትዮጵያ ዕጣ ፈንታ ከዚህ በኋላ ካርታው ማን ነው? የኢትዮጵያ ዕጣ ፈንታ ዘላዩን ሸር የያዘው በአሁኑ ሰዓት ፋኖ እጅ ላይ ነው ያለው። ፋኖ ከታች ያሉት ፋኖዎች ደግሞ በኩታራ የሚመራ በህፃን ልጅ የሚመራ አይደለም። ይግቡ ወይ ነው? ቆይ እኔ አሁን እየጠየኩ ያለሁት ይግቡና እኛ መሬት ላይ ይዋጉ። እኔ እሱን ልወስንላቸው። ታዲያ ምን አድርጓቸው ነው የምትለው? እያልኩ ያለሁት እኔ ምንድን ነው? እኔ እያልኩ ያለሁት ጀነራል ነው እየተናገርኩ ያለሁት፣ እንደ ጀነራል ትሩዝ ነው እየተናገርኩ ያለሁት። እኔ እያልኩ ያለሁት ምንድን ነው እየተደረገ ያለው እዚህ ፖለቲካ እናንተ እየሰራችሁ ያላችሁት የአማራ ፋኖ ኃይል በአራቱም አቅጣጫ ውጥረት ውስጥ እንዲገባ ነው እያደረጋችሁ ያላችሁት። እኛማ ያልነው ይኸውልህ፣ እኔ እኮ ከትግራይ ኃይል ጋር አንተ ብልጽግናን እንዲወጉ ትፈልጋለህ አይደል? ግማሽ መንገድ መታል አንተ። ቢያንስ ቆይ ልነግርህ ነው። ይኸውልህ እየተደረገ ያለው ነገር ምንድን ነው መሰለህ? እሺ አንተ ጥያቄ ልጠይቅህ። ሎጂስቲክ ሼር ሊያደርጉ አይችሉም? ማን ያወራው? ለምሳሌ መሳሪያ ሊቀበሉ አይችሉም? መሳሪያ ምናምን እሱ ሌላ ጉዳይ ነው። መሳሪያ ትቀባበላለህ። እሱንም አይቆይ አይደለም፣ እሱ ቀላል ነው። መሳሪያ ገዝተህም ማስገባት ትችላለህ። ችግር የለም። ኖ ገዝተህ ቤት የምታስገባት አትችልም። በመጀመሪያ ገዝቶ ለማስቀበል የአማሮችን አሁን ዩሪ እኔ ልጨርስና የጠየኩህን ግን እኮ አንድ ደቂቃ ስጠኛ። እሺ አንድ ደቂቃ ስጡኝ። ይኸውልህ አብርሽ ኖ ረጅም ታወራለህ እንጂ ግን ይኸውልህ አሁን ይሄ ኮንቨርሴሽን አሰልቺ እየሆነ ስለመጣ እኔ ፍላጎቴን በግልጽ ለምሳሌ ማንም የትግሬ ወታደር የአማራ መሬትን አይረግጥም። በቃ ግልጽ ነው። እኔ እየነገርኩ ያለሁት ምንድን ነው የምትቸገረው? አንተ ደግሞ እያልክ ያለኸው አብይን እስከወጉ ድረስ አማራ መሬት ላይ ይግቡ ነው አይደል እያልከን ያለው? እኔ እያልኩ ያለሁት የብልጽግና ጦር ባለበት የብልጽግና ሰራዊት ባለበት፣ ምክንያቱም የብልጽግና ሰራዊት is a threat for anybody ብዬ ነው ማለት። የብልጽግና ሰራዊት ጎንደር ላይ ያለ ጎንደር ይግቡ አይደለም እያልኩ ያለሁት። ጎንደር ሲባል ጎንደር ከተማው ሳይሆን ጎንደር ቀጠናው አካባቢ ላይ ለምሳሌ ገጠር አካባቢ ይግቡ ብቻ ጎንደር ይግቡ ይግቡ አይደለም። አንተ በምትለው አይነት አይደለም እያልኩ። በቃ ደከመኝ። ታክቲካል ለመምታት ብልጽግናን ለመምታት የብልጽግና ሰራዊትን ለመምታት ልትተባበር ትችላለህ። ተባብረ ግን መሳሪያውን ከዘረፍክ በኋላ መሳሪያውን ከያዝክ በኋላ እሱም ተመልሶ ወደ ቀጠናው ይሄዳል፣ ወደ መቀሌው ይሄዳል። የት ቦታ ሊደረግ ጦርነቱ? ይግቡ ወልዲያም ይግቡ ምንም ለምን ግልጽ አትሆንም? አይ ዶንት ኬር ብልጽግናን እስከመታልኝ ድረስ ነው እኔ ደግሞ እያልኩ ያለው እኮ ግልጹን ወልዲያም ይግቡ ስለሃው በለኛ። ታዲያ ብልጽግናን እስከመቱ ድረስ ነው አንተ እያልክ ያለኸው። አንተ ልትል የፈለግከው ምንድን ነው? ፋኖዎችና የቲፒኤልኤፍ ፋይሎች ተባብረው 4 ኪሎ ይግቡ እያልክ ነው። እኔ እንደዛ አይደለም እያልኩ። እኔ እንደሱ አላልኩም። ብልጽግና ባለበት ቦታ ሁሉ የመውጋት መብት አላቸው አልከኝ። ምንድን ነው የምትፈራው? ለምን ትፈራለህ አብርሽ? ብልጽግና ባለበት ቦታ ሁሉ ወያኔዎች እንዲወጉት ትፈልጋለህ አይደል? ብልጽግና ባለበት ቦታ ሁሉ ፋኖች በሚንቀሳቀሱበት ቀጠና ላይ በትብብር የብልጽግናን ሰራዊት አብረው ሊመቱ ይችላሉ። ከመቱ በኋላ ግን አዳምጥ አድካሚ ነው። አድካሚ አይደለም፣ በጣም ግልጽ የሆነ ነገር። ከመቱ በኋላ ግን
ሪትሪት አድርገው እነሱ ወደ ቦታቸው ወደ ቀጠናቸው ይመለሳሉ፣ እኛ ወደ ቀጠናችን እንመለሳለን። ኦኬ ቆይ እሺ ላቅልልልህ። እኔ እኮ ለአንተ እንዳትቸገር ነው። አሁን ወልቃይት ላይ ብልጽግና አለ። ስለዚህ የትግሬ ኃይሎች ወልቃይት መጥተው ብልጽግናን ይውጉት አይደል? አይወጋም። እንደሱ የወልቃይት የተለየ ኬዝ ነው። ወልቃይት ሲሆን የተለየ ነው። ብልጽግና የተለየ የሚያደርገው ለምን መሰለህ? ወልቃይትን የተለየ የሚያደርገው አብዛኞቻችሁ ለምሳሌ ኮሎኔል ደመቀን የብልጽግና ሰው ነው ብልጽግና ነው እያላችሁ ትከሱታላችሁ። ኮሎኔል ደመቀ ብልጽግና አይደለም። ኮሎኔል ደመቀ ኢዝ አን አድሚኒስትሬተር ኦፍ ዘ ወልቃይት ሪጅን አድሚኒስትሬተር ነው እየሰራ ያለው። ግን ወልቃይትን እዛ ጋር ኮሎኔል ደመቀ ባላንስ ነው እየፈጠረ ያለው። ወልቃይትን አድሚኒስትሬት ለማድረግ ሳምሃው ከብልጽግና ጋር መስራት አለብህ። ሳምሃው ቢከስ ይገደዳልኝ። የበጀት ጥያቄዎች አሉ። የመሳሪያ የምታገኘው በብልጽግና በኩል ነው ምናምን። ኦኬ ሶ እዚህ ጋር ደግሞ የትግራይ ኃይሎች ደግሞ መጥተው ወልቃይትን እንዳይቆጣጠሩት ደግሞ እዛ ጋር ህዝቡን ያስተባብራል ማለት ነው። ስለዚህ እዚህ ጋር ኮሎኔል ደመቀ ድፎ ዳቦ ነው የሆነው። የአማራው ኃይል ብልጽግና ሆንክ ብሎ ይከሰዋል። የብልጽግና ኃይል ደግሞ የትግራይ ኃይሎች እንዳይገቡ የተፈናቀሉ ሰዎች እንዳይገቡ እንቅፋት እየፈጠርክ ያለው አንተ ነህ ተብሎ ደግሞ በብልጽግና ይከሰሳል። በአሁኑ ሰዓት በሁለቱም ወገን የሚጠላ ሰው ቢኖር ኮሎኔል ደመቀ ነው። ኮሎኔል ደመቀን ግን እኔ አንደርስታንድ አደርገዋለሁ። ጀግና ግን እሱ እንዳለ ይሁንና አንዴ መንዚ እሱ እንዳለ ይሁንና ታዲያ ቲፒኤልኤፍ የት ነው እንዲገቡ የፈለከው አንተ? ደብረ ብርሃን ኦራራ ኪሎ በቃ ከወልቃይት ሁሉም ደብረ ብርሃንም ስሚ እኔ እያልኩ ያለሁት ደብረ ብርሃን ይግቡ፣ ወልዲያ ይግቡ፣ ጎንደር ይግቡ የሚለውን እኔ ልወስንልሽ አልችልም። እኔ እያልኩ ያለሁት ግን ምንድነው እና ኦኬሽ ወልቃይት ካልገቡ ጎንደር ካልገቡ የት ይግቡ? እሺ እንዲገቡ ትፈልጋለህ፣ ግን የት መግባት እኔ ሴንስ ይኸውልሽ፣ አንቺ አሁን ልታደርጊ ያሰብሽው ምንድነው? ቦታውን ተቆጣጥረው ይግቡ ሲባል ገብተው ቦታውን ተቆጣጥረው እዛ ይቀመጡ አይነት ነገር ነው የሚመስለው። አይደለም። እኔ እንደዛ ማለት ውጊያ ያደረጉ ደብረ ብርሃን ከደረሰ በዛው ይሄን መልስልኝ ይቆጣጠራሉ ማለት አይደለም። አብይ አህመድ አብርሽ ወልቃይት ልክ እንደጠየቁት ቲፒኤልኤፍን ህጋዊ ቢያደርግላቸው እና ወልቃይት ጠገዴ ምናምን ቢሰጣቸውስ አብረውን ይዋጋሉ ብለህ ታስባለህ? ባወጡት መግለጫ መሰረት አይዋጉ። እኔ ምን አገባኝ? እኔ ይዋጋሉ ወይ ነው እያልኩ ያለሁት። ሊዋጉም ላይዋጉም ይችላሉ፣ የራሳቸው ጉዳይ ነው። እኔ ግን ምነግርህ ምን እንደሆነ ታውቃለህ? እኔ እያልኩ አንተ ግምገማህን ነው። ወልቃይት ቢሰጣቸው ራያን ቢሰጣቸው ይዋጋሉ ወይ ከአብይ ጋር ብለህ ሊዋጉም ላይዋጉም ይችላሉ፣ ግን ሊዋጉ ያንተ እንደ ፖለቲካ ተንታኝ እኮ ነው። እኔ ደግሞ አይቆሙም ነው ደግሞ እያልኩ ያለው። ወልቃይት ይዋጋሉ ቆይ ጀነራል፣ ያንተ ጥያቄ ሌላ ጉዳይ። ወልቃይት ምክንያቱም ይሄ ልጅ በየቤቱ እየገባ እያዛገን ስለሆነ በደም ፍላጎቱን መረዳት ጀነራልም የሱ ሐሳብ ደጋፊ ነው። ዩሪ በራስ ነው አምኮ ከቲፒኤልኤፍ ጋር በማስረጃ ቆይ ችግር የለውም። ከቲፒኤልኤፍ ጋር ታክቲካል አሊያንስ ፈጥረው የብልጽግናን ኃይል ይምቱ ማለትና ወልዲያን ይቆጣጠሩ፣ ደብረ ዘይትን ይቆጣጠሩ፣ ደብረ ብርሃንን ይቆጣጠሩ፣ 4 ኪሎን በጋራ የያዙ አልኩኝ ማለት አይደለም። ፋኖ የራሱ መሬት ያለው ፋኖ ጋር ማትሄድ ፋኖ ወስኗል። የራሱ መሬት ያለው ፋኖ ወስኗል። ከነሱ ጋር አይሰራም ሲጀመር። አሁን ግን ታጀት ቀራለ እንጂ አይሰራም። ግን መቀሌ ላይ አንዴ ይውላብሽ እና ባለበት ቦታ ሁላ ይግቡ እኮ ነው ያለው አይደል? በሏል። እሱን ሰምተናል እኮ ሪከርድድ የሆነም ነው። አሁን ችግሩ ምንድነው? እና ያለበት ከተማው ነገር እዛ እንዲገቡ አትፈልግም። እሱ ወልቃይት እንዲገቡ ዞሮ ግን ምንድነው የአብርሃም ሐሳብ አሁን ጦርነቱ መደረግ የነበረበት መቀሌ ላይ ነው አይደል? አንዴ እቺን ጥያቄ ስማኝ። ጦርነቱ መደረግ የነበረበት መቀሌ ላይ ነው። መቀሌ እንዳይፈርስ የትግራይ ከተሞች ዶጋመድ እንዳይሆኑ ከብልጽግና ጋር ያላቸውን ጦርነት አስገቧቸውና በአማራ ክልል ያድርጉት ነው በቃ። አንተ አልክሱ እኛ እያለን ያለ ነው ምንድነው? እኛ ታርጌት ያደረግነው መቀሌን አይደለም። መቀሌ ነው እንደኛ የአማራ ኃይሎች መያዝ የምንፈልገው 4 ኪሎ ነው መያዝ። መዋጋት ከፈለጉ መሬታቸው ላይ ለምን አያረጉትም ጦርነቱን? መሬት የለማቸው እንዳይወድም ነው አይደል? ብልጽግና የለማ የለም። መከላከያ ያለ
የለም እኔ ባለ መረጃ የለም። አንደኛ እሱ ያለው የፌደራል ፖሊሱን መውጋት ይችላሉ እኮ ዞሮ መከላከያ ሰራዊት የለም ትግራይ ውስጥ መከላከያ የለም ብዬ ለአንተ ልውሰድልህ። ከትግራይ ከተባረረው ቆየ የፌደራል ፖሊሱን መውጋት ይችላሉ። ለምን በአፋር በኩል አይወጉትም? ብልጽግና እኔ ችግር የለብኝም። ለምን ከኛ ጋር ልታጣብቃቸው ፈለግክ አንተ? እኔ እያጣበቅኳቸው አይደለም። እኔ እያልኩ ያለሁት ለአማራ ህዝብ ለአማራ ፋኖ ጠላት እየቀነስኩለት ነው። እኔ የምን ጠላት ቀነስ? አዎ እናንተ እያደረጋችሁ ያላችሁት ፖለቲካ ምንድነው? ቲፒኤልኤፍ ዘላለማዊ ጠላት ነው። እኛ ያለው ጠላት ነው። ቲፒኤልኤፍ ፋኖ መውጋት ለምን ተዋሻለህ? እዚሁ እኮ እየነገርን ነው። ቲፒኤልኤፍ ምድራችን መግባት አይችልም ነው ያለው። በቃ አለቀ። ከዚህ የተለየ ነገር እኮ ነው ያልተናገርኩት። ምድራችን ማለት ለምሳሌ የአማራ መሬቶች ላይ ገብቶ መዋጋት አይችልም። አማራ ክልል ላይ የብልጽግና 12 እዝ አለው። አኮርዲንግ ቱ ጀነራል ተፈራ ማሞ የብልጽግና 12 እዝ አለው። 12ቱም እዝ አማራ ክልል ውስጥ ገብቶ ጀኖሳይድ እየፈጸመ ነው። ዩ አንደርስታንድ ዳት? እሱን እኛ እየተዋጋ ነው። ምንታወራው መቀሌ ትላለህ እንዴ? የምን መቀሌ እንደምታወራው? እሱን እኛ እየተዋጋ ነው። እየተዋጋ አይደለም። አጋሽ ካገኘን ትግሬዎች ካልገቡ አማራ መዋጋት አይችልም ነው ያንተ። ምን አገባ? 12ቱ እዝ ቆይ አዳምጠኝ። በመጀመሪያ ደረጃ የብልጽግና 12 እዝ አለው። 12ቱም እዝ አማራ ክልል ውስጥ ገብቶ ሴት እየደፈረ ነው፣ ህዝብ እየገደለ ነው፣ ህዝብ እየጨረሰ ነው። እየተዋጋን ነው። እኛም ባቅማ እኛም እየተዋጋ ነው። አዎ ግን የሚያግዘን ከመጣና ይምጣና ይቀጥቅጥልኝ። ምን አገባኝ እኔ? የሚያግዝህ አካል እየነገርኩ ነው። የሚያግዝህ አካል መግለጫ አውጥቶ ወልቃይትና ራያን ከሰጠኸኝ ካንተ ጋር ጸብ የለኝም ማለት። ስለዚህ እኛ ቆይ አንዴ አስጨርሰኝ። እኛ ከቲፒኤልኤፍ ጋር በመስራት አብይ አህመድ ወልቃይትን እንዲሰጣቸው እንድናስገድድለት ፈልገህ ነው? አይደለም። that's not what I'm saying። ምንድነው ፍላጎቱ? ምንድነው ምናገር? ብልጽግና 12 እዝ አለው አልኩ። 12ቱም እዝ አንተ በቃ ቀጥሉ ከነ ራስ ጋር አብርሃም አንዴ የሚታርግ ቆይ 12 እዝ አለው ብልጽግና። ቆይ አብርሃም የሚታርግ እኔ ነኝ የመወጥኩ። ይቅርታ ዩሪ ምን መሰለህ? ይሄለ አብርሃም ይሄን አጀንዳ ስራዬ ብሎት ከመሬት ፋኖች ጭምር ቤቱ ገብተው ሐሳብ እየሰጡበት አንዴ የሚታርግ አብርሃም ቆይ አንዴ የሚታርግ ይሄ እንደ ቀልድ ምናምን ዝም ብለን ይሄ እንለፈው ብለን የምናልፈው ሐሳብ አለ። እኛም ቤት እንከፍታለን። ገብቷል አይደለ? ይደብራል እንዴ? የሚታርግ አወራህ እኮ አንተ ብቻ እኮ ነው መድረኩን ያወራኸው። እኔ አላወራሁም ልጨርስ እንጂ ቆይ አንዴ እኔ ሐሳብ ይተከለ ታጠፋለህ። ስም ለምን ታጠፋለህ? እኔ ቤት መተኩስ የምትጽፈውን ኮሜንት አይ ነበረ በጭልታ ነው። አንዴ የሚታርግ አሁንም እኔ ከህወሓት ጋር የሚደረግ ማንኛውንም ነገር አልደግፍም። ይሄንን አሁንም እነግርሃለሁ። አሁን እዚህ ላለ ለእንትን ማስረዳት ስለፈለኩ ነው። አንተ ቤት እየመጡ የሚወያዩ ፋኖች ወይም ደግሞ አንተ የምትናገራቸው እነዚህን ዝም ብሎ ድሪቶ ንግግር አሁን ለምሳሌ አማራ ክልል ውስጥ አይገቡም ስትባል አማራ ክልል ውስጥ የተመረጡ ቦታዎች ላይ ሄዶ ጥቃት ያደርግ። እዛ አካባቢ ላይ ህዝብ የለም፣ ህዝብ አይጎዳም። የብልጽግና ሰራዊት የት ነው ያለው? መርጦ አይደለም የሚገል። ወይኔ የብልጽግና ሰራዊት የት ነው ያለው? አማራ ክልል እና ትግራይ ክልል መቀሌ የምትሄደው ምን ልታደርግ ነው የምትሄደው? መቀሌ የምትሄደው 12ቱ የብልጽግና 12ቱ እዝ አማራ ክልል ውስጥ ገብቶ ጄኖሳይድ እየፈጸመብህ መቀሌ ሄጅ ዋጋ ነው ብልጽግና ያለው። ሲጀመርም 11 እዝ ነው ያለው። ሲቀጥል ደግሞ ከ11 እዝ አንዱ እዝ መቀሌ ነው ያለው። ይሄን ነው ኦኬ 12ኛ እዝ የተባለው 12ኛ እዝ የተባለው ከቲዲኤፍ የተገነጠለው የለም። ሲጀመር ሱዳን ነው መስጠት አኮርዲንግ ቱ ብርጋዴር ጄኔራል ተፈራ ማሞ 12ኛ እዝ ብለው የገለጹትኝ ራያ አካባቢን የተቆጣጠረው የብልጽግና አጋር ነው የተባለው ከቲዲኤፍ የተገነጠለው ኃይል 12ኛ እዝ ሆኖ እየወጋን ነው ያሉት ብርጋዴር ጄኔራል ተፈራ ማሞ መሬት ላይ ያሉ የፋኖ መሪ ናቸው። ይሄን እሱን እኮ ነገርኩህ። መቀሌ ላይ ያለ ኃይል አለ። ያ ኃይል ራያ ላይ ነው ያለው። ማንኛውም አንተ የሳምንት 11ኛ እዙን ነው የምትለው። እዛም አለ ሱዳንም ራያም አለ። 12ኛው እዝ እየተደማመጥን ነው እናውራ እንጂ መቀሌና ራያ አንድ ብቻ ይኸውልህ። አሁን ራስ በዚህ ላይ መረጃ አለው። ዩሪም ቅድም ጠቁሞናል። እስኪ እንስማ የራስንና ከዛ አንተ ወደ ያንተ ቀጥተኛ ወደ አንድ ደቂቃ ስጠኛ ልጨርስ። ንግግር ላድርግ። አንድ ደቂቃ እሺ ጀነራል፣ አንድ አይነት ሐሳብ ስለሆነ ትቀጥላለህ። አንድ ጀነራል፣ እኔ ከዛ በኋላ ሚውት አደርግላችኋለሁ። እኔ እያልኩ ያለሁት ይሄ ብልጽግና የሚባለው ፓርቲ
በየተራ ጄኖሳይድ ፈጽሟል። መጀመሪያ ትግራይ ውስጥ ገብቶ አገር ሊያፈርሱ ነው በሚል ፕሪቴክስት በቀጠናው ያሉ አገሮችን ሁሉ አስተባብሮ የአማራውን ኃይልም ኢትዮጵያኒስት የሚባለውንም አስተባብሮ ጄኖሳይድ ፈጽሞ መቀሌን አሁን አማራ ጄኖሳይድ ፈጽሟል እያልከ ነው? በእናትህ ቆይ አንዴ ዩሪ ይሄ እኮ በጣም ከትግሬ ልጆች ጋር ጉሮሮ ለጉሮሮ የተናነቅንበት ከአማራ ኃይል አስተባብሮ ጄኖሳይድ ፈጽሟል ነው ያልከው። አትፍራ። የአማራን ፖለቲካ አንተ ለይቶልሃል ማለት ነው እንዴ? ትግሬን የምከራከረው ፖለቲካ እዩ ቤት የፈለከውን በል። ቆይ አንተ አንዴ ቃል ስጠኝና ከዛ ዩሪ ቆይ ጥያቄውን መልስ። ይሄ ቀላል ክስ አይደለም። ሪካርድ አድርጉት። በነገራችን አብይ አህመድ የአማራ ኃይል አስተባብሮ ጄኖሳይድ ፈጽሟል አልክ አይደል? አገር ሊወረር ነው ብሎ አማራ ጄኖሳይድ ፈጽሟል እያልክ ነው። አገር ተወረረ ብሎ እኮ ፋክት እኮ የሆነ ነገር ጥያቄን ፋክት ከሆነ መልሶ በግልጽ ነው ያወራለው። አማራ ጄኖሳይድ ፈጽሟል ነው። እኛ ያደረግነው ክልላችንን አስከብረናል። ወልቃይትና ራያን ተቆጣጥረን መቀሌኛ አልገባንም። ታዲያ ለምን አስተባብሮ ጄኖሳይድ ፈጸመ ትላለህ? አድርጓላው እንዴ የአማራ ህዝብ ተነሱ። አማራን አስተባብሮ ጄኖሳይድ ፈጸመ ማለት አብይ ቃል በቃል ያልከው እንደዛ ነው። ሰምቼ እኮ ነው የጠየኩህ። ነገር አጠምዘዝ አይደላ ከዛ ቆይ አንዴ በጣም ነው የሚያሳዝነው። አንተ በጣም ያሳዝናል። በጣም ያሳዝናል። በጣም የአማራን ፋኖ ትግል እኛ እንመራዋለን። ስማ በዚህ በሶሻል ሚዲያ ላይ ያለውን ለሚኬሉ ሳምፕል በአማራ ህዝብ ላይ አትሰራበት ፖለቲካ አንድ እኮ የሚደግፈህ አማራ የለም። ሰዓት ልጠቀም። እሺ መንዜው በጣም ባጭሩ ላውራ። ያስቀው ግን ልጅ በሆነ ራሴ እየጠበቅኩ እስቲ ኮሜንት ሴክሽን ላይ አብይን ነገር የለውም ማለት ኮሜንት ላይ አብርሃን የምትደግፉ ሰዎች እስኪ አንድ ቁጥር ብልጽግና ነው ከስር ያለው ቶ እና የምትቃወሙት 2 ቁጥር አብርሃም ስለምደግፍ በጣም ባጭሩ ልሄድበት። አንዴ ቆይ ጄኔራል አንዴ አብርሃም ቆይ እስኪ አንዴ ሰምተናል። መንዜው እኔ ለምንድን ነው ሳወራ ዩሪ ጉሮሮ የሚቆመው? አይደለም እንዴ አብርሃም በቃ እንዴ አማራ ጄኖሳይድ ፈጽሟል አልኩ። በቃ እኔ አሁን ከዚህ በኋላ ካንተ ጋር አላወራም በእውነት። እሺ ቆይ ሚት አርግ መንዜው 2 ደቂቃ በቂ ነው። ቆይ አረ ጀነራል ሚት አርግ። ቆይ እንዴ እሱ ይቀድማል። ቆይ አንዴ እኛ መረጃውን እንስማ። አዎ ቆይ ሚት አርግ 1 ደቂቃ ሰጥቼ እኮ ጨረስክ። በቃ ሀብሩ አልጨረስኩም። ያቋረጡኝ አልጨረስኩም እኮ። እሺ ትቀጥላለህ። በኋላ እኮ ቆይ በኋላ እድል እንሰጥ ትፈልጋለህ? ልጨርስና ከዛው ትላችኋለሁ። አዎ እንስማና ትቀጥላለህ። አብርሃም ተረጋጋ። ሚት አርግ። ቆይ ቀጥል ራስ ሚት አርግ። አመሰግናለሁ። እንግዲህ መጀመሪያ ይህንን የአላያንስ በተመለከተ ስናወራ መሄድ ያለብን አንዳንድ መረጃዎችን ሚዲያ ላይ የነበሩ የሚታወቁ እነዚያን ሳብ አድርገን ቢያንስ በአጤሬራ መልኩ እዚህ ጋር ማየት ያስፈልጋል። በመጀመሪያ ደረጃ የሰሜን እዝ ከመመታቱ በፊት ጦርነቱ ከመጀመሩ በፊት በአብይ አህመድ በፌዴራል መንግስትና በትግራይ ክልል ወይም መንግስት ወይም በህወሓት መካከል እሰጣ ገባ ሲፈጠር የሀገር ሽማግሌዎች እነ ሻለቃ አትሌት ኃይሌ ገብረስላሴን ጨምሮ ሄደው ነበር ትግራይ። ከዚያ ሲሄዱ ውይይት አድርገው እና አንድ እናት ሁሉ ተንበርክከው ሲለምኑ ታስታውሳላችሁ። ከዚያ ሽማግሌዎቹ ከተመለሱ እንደውም መቀራረብ እንዲነጋገሩ ተብሎ ውይይት ከተደረሰ በኋላ ህወሓት አፈነገጠ። ይህንን ማነሳው ሆን ብዬ ነው፣ በኋላ ላይ የማመጣው ማስረጃ ስላለኝ ነው። ምን ብሎ አፈነገጠ? ያን ጊዜ በጃልመሮ የሚመራው ኦነግ ወለጋ ላይ አማራን ያርድ ነበር። ሌላ ነገር ምንም ማለት አልችልም። መንግስትን ይዋጋ ነበር ማለት አልችልም። ኮንፌዴራሊስት እያለ እነ በቀለ ገርባን ሳይቀር ህወሓት መቀሌ ይሰበስብ ስለነበረ እነሱ ኦነግ የኦሮሞ ነጻነት ሰራዊት ካልተካተተ አልነጋገርም ብሎ አፈነገጠ ማለት ነው ህወሓት። ከዚያ ያለውን ነገር ገመገመ። የምታስታውሱ ከሆነ ጥቅምት 23 ቀን ሌሊቱን አዳር ላይ ወደ 250 የሚጠጉ የአማራ ተወላጆች ወለጋ ላይ በጅምላ ለስብሰባ ተብለው በኦነግ ተጠርተው በጅምላ ታርደው ነበረ። ወዲያውኑ ፓርላማ ሁሉ ራሱ ለቅሶ የነበረበት ፓርላማ ሳይሆን የሆነ ተሰብስበው ያልተበተነው ያን ጊዜ የነበረው ሁልጊዜ ይህንን አማራ እንዴት ነው የምናደርገው እያሉ የብአዴን ተወካዮችም ያን ጊዜ ነፍስ አውጥተው እሪ ሲሉ ነበር። ከዚያ ወዲያውኑ በማግስቱ ምሽት ላይ አገር እንዴት እየተባለ እንትን እያለ የሰሜን እዝ ተመታ ተባለ። ያዙልኝ
ከዚህ የሰሜን ዕዝ ተመታ። ሴክሬታሪ ጀነራል ማነው አቶ ጌታቸው ሴክሬታሪ ወጥቶ መብረቃዊ ጥቃት በ45 ደቂቃ አካሄደናል አለ። ወዲያውኑ እነ ጌታቸው ረዳም ወጡ፣ በመግለጫ ወጣ። በየትኛውም የትግራይ የአየርም የምድርም እንቅስቃሴ የሚያደርግ ሁሉ ወታደራዊ እርምጃ ይወሰድበታል ተባለ። ጦርነቱ ታወጀ፣ ቀጠለ ማለት ነው። ከዚያ እንዳለ ያው የሆነ ሆኖ በ2 ሳምንት ወር በ3 ሳምንት መቀሌ የተያዘና ህወሓት ወደ ቆላ ተንቤን ወረደ ማለት ነው። ቆላ ተንቤን ከወረደ 8 ወር ራሱን አደራጅቶ ምን ብሎ ያው አብይ አህመድን ያጠቃላይ የነበረ መዘናጋትም አለ። ያው የሆነ ይሁን በሚል መከላከያው ከትግራይ ተመታና ወጣ። ከዚያ ወደ አማራ ክልል ገቡ ማለት ነው። አማራ ክልል ከገቡ በኋላ አብይ አህመድም ትዝ አይላቸው፣ ብርሃኑ ጁላም ትዝ አይላቸው። ሂሳብ የሚያወራርዱት የሚዋጉት ዋጋ የሚያስከፍሉት በትርክታቸውም በሜዳ በተግባርም አማራን ነው። ከዚያ ሁሉ ሆኖ እንዳለ ሰራዊትም አልነበረም። ወደ እኔ ራሴም ዘመድ ጭምር ስላለ ነው ሰራዊቱ ከኋላ ተመቶ ስለነበረ የኔን ዘመድ ጭምር ሽሬ የነበረበት ወደ 25000 ሰራዊት ከኋላ ሲመታ የኤርትራ ሰራዊት ሽፋን እየሰጣቸው ወደ ኤርትራ ገቡ። ከዚህ ኤርትራ መንግስት ደግሞ ለኛ ሳትናገሩ አስወጥታቸዋል ድጋፍ አንሰጥም በሚል ህወሓት ወደኔ ተገልብጦ ከመጣ በሚል ያንን 25000 ጦር እንደ ቤዝ እንደ መያዣ አድርጎ ኤርትራ ውስጥ አስቀመጠው ማለት ነው። ከዚያ ህወሓት ሸዋ ድረስ መጥቶ በወሎ በኩል አድርጎ ሸዋ ድረስ መጥቶ ተመታና እኔ በመከላከያ ተመታ አይደለም በአማራ ልዩ ኃይልና በአማራ ህዝብ በአማራ ፋኖ አጠቃላይ በትብብር በህዝብ ርብርም ማለት ይቻላል የህልውና ጦርነት ተብሎ ሁሉም ነገር ወደ ጦር ግንባር ተብሎ በርብርብ ከሸዋ ተመለሰ ማለት ነው። ከዚያ ከሸዋ እንደተመለሰ በወታደራዊ ኃይልና በዲፕሎማሲያዊ ውድቀት ህወሓት ከሸዋ ወደ ትግራይ ወይ ወደ ትግራይ ሙሉ ትግራይ ሳይሆን ፕሮፐር ትግራይ ሳይሆን ወደ ራያ አላማጣ አካባቢ ተመለሰ። ሚውት አድርገው ወንድም። ከዚያ ከተመለሰ በኋላ አሁንም እንደገና ምን አደረጉ? ኖ ከመመለሱ በፊት ምን አደረገ? ሸዋ እንደመጣ ምን አደረገ? ከኦሮሞ ነጻነት ሰራዊት ጋር ግንባር ፈጥሬያለሁ አለ። በመግለጫ ወጣ ማለት ነው። ከኦነግ ሸኔ ከሚባለው ወይም ደግሞ ከኦሮሞ ነጻነት ሰራዊት ጋር እነሱም አሳወቁ። ጃልመሮም ሪዮት ሚዲያ ላይ ጭምር ቀርቦ ተናገረ በዚህ ጉዳይ ላይ ማለት ነው። ጥምረት ፈጥረናል አለ። ህወሓት ተመታና ወደ ትግራይ እንትን ሲል የመጨረሻ በቃ ሲደቅ ስብርብሩ ሲወጣ ወደ ፕሪቶሪያ የመጨረሻ ድርድር ተብሎ ሄደ። አብሬ ግንባር ፈጥሬያለሁ ብሎ የኦሮሞ ነጻነት ሰራዊትን ይዞት አልሄደም። ራሱን ለማትረፍ ብቻውን ፕሪቶሪያ ገባ ማለት ነው። ያዝልኝ እዚህ ጋር ከህወሓት ጋር መስራት እንዴት አድርጎ እንደሚያስመታ ማለት ነው። በህዝብም እንደገና ክህደትም ጭምር አብሬ ነኝ ያለሁት አላለውም። አብሮት የተስማማውን አላያንሱን ኦሮሞ ነጻነት ሰራዊትን የትም ወረወረውና እሱ ፕሪቶሪያ ሄዶ ተስማማ። ከፕሪቶሪያ ተስማምቶ ከመጣ በኋላ ምን እነ ዶክተር ጎይቶም ወይም ደግሞ በፌስቡክ ስሙ ዝጻት የሚባል በትግርኛ በርካታ ጽሁፎችን ይጽፍ ነበር። በጣም በሚያስደነግጥ ሁኔታ አንድ ጽሁፍ ሸዋና አድዋ የሚል በትግርኛ ይሆንና አስተረጎምኩት። ምን ይላል? ትግራይ የተሰበረችው ጣሊያን አድዋ ላይ ተመቶ በሸዋዎች ነው የሚለው። በሸዋ መሪዎች አድዋ ላይ ተመቶ ሲንበረከክ ያን ጊዜ ነው የትግራይ ውርደት የጀመረው። ያን ጊዜ የአማራ ስነ ልቦና የበላይነት የትግራይ የበታችነት መጣ። አሁንም እነዚህ ማሊሊት ይላል ህወሓትም ማለት ነው። እነዚህ ማሊሊቶች ሲነግራቸው አልሰማ ብለው መሀል ለመሀል ቀደው ሸዋ ድረስ ሄደው እንደገና ለሸዋ ተንበርክከው ወደኋላ ተመለሱ። ካለቀው ሰራዊታችን ቲዲኤፍ ውስጥ ይላል 70% በአማራ ክልል ውስጥ ነው ያለቀው በድሮንና እንደዚሁም በደፈጣ ተዋጊ በፋኖና በሚሊሻ ይላል። ይህንን ጠቅሶ ይልና ከዚያ በኋላ ይህንን ማመጣው በምክንያት ነው። ፕሪቶሪያ ተስማምተው ከመጡ በኋላ ጀነራል ጻድቃን ድምፀ ወያኔ ላይ ወጣና ምን አለ? ምን አተረፈች ትግራይ የሚል በትግርኛ ማለት ነው ጥያቄ ይቀርብ ነበረ። ምን አተረፈች ሲባል አንድ ነገር አትርፈናል፣ ጥላት የኃይል መበታተን። ከዚያ በኋላ የትግራይ ኃይል ፈጥራ እንደገና ጥያቄዎቿን ታስመልሳለች የሚል መጣ። ከዚያ እንደገና አሁንም ዶክተር ፕሮፌሰር ገላውዲዮስ የሚባል የታሪክ ምሁር ነኝ የሚል ስታሊን ጋር ቀረበና ምን አለ? በቃ የማይሆን ነገር ሆኗል፣ ምዕራብ ትግራይን አተናል። ነገር ግን ይህንን ለማድረግ ያለብን ኃይል ማሰባሰብና የጥላትን ኃይል መበታተን ነው አለ። ተናገሩ፣ በጣም ተናበቡ፣ ይህንን ሰሩ። መጨረሻ ላይ እነ ቴዎድሮስ ጸጌ በተደጋጋሚ ምንድነው ያደረጉት? የትግራይ ውስጥ ያሉትን ህወሓትን ጨምሮ ተቃዋሚዎቹን ሁሉም የትግራይ ብሔራዊ ኃይል ይቋቋም፣ በመንግስትም በአጠቃላይ በአደረጃጀትም ቲዲኤፍ የሚባለው ደግሞ እንደምንም ተብሎ በ30 ቀን ውስጥ ያለውን ትጥቅ እንዳይፈታ ጥንቃቄ ይደረግ የሚል መጣ። አሁን ከዚያ
ይሄ እየተነጋገሩ ባለበት ሰዓት ወዲያውኑ አብይ አህመድ አማራ ላይ ጦርነት አወጀ፣ ልዩ ኃይሉን እንበትናለሁ የሚል ማለት ነው። ልክ ያ እንደተጀመረ አዲስ አበባ ላይ አንድ ፕሮግራም ተዘጋጅቶ ነበረ የፕሪቶሪያን በተመለከተ ዳንኤል ክብረት የሆነ ሽልማት የሚደግመው ባይዘው ወይ ሌላ ሰው ቢያወራ የምናውቀውን ነገር እኮ ነው እየደገመው አይደለም። አብርሃም ሚታርግ ወይ አብርሃም በጣም ነው ሰው የምረብሸው። በነገራችን ላይ የምታውቀውን ሳይሆን ለመረጃ ነው መጀመሪያ የማወራው ብሎ ተናግሯል እኮ እሱ። አዳምጥ ቆይ። አሁን አዲስ አበባ ላይ ሲደረግ ጌታቸው ወጣና ምን አለ? የትግራይ ልዩ ኃይል በመፍረሱ ጠቅላይ ሚኒስትር እኔ አንቱ ማለት አልለመድኩም አልችሉበትም አንተ ብዬ ጥሩ እርምጃ ነው የወሰዱት አለ። በአማራ ክልል ላይ ማለት ነው። ያንን ልዩ ኃይሉን በመፍረሱ ጥሩ እርምጃ ነው የወሰዱት አለ። በነገራችን ላይ ከዚያ ፊት ደብረጽዮን ራሱ የአፈ ጉባኤውን በመሪነት በፓርላማ አፈ ጉባኤ በታደሰ ጫፉ አማካኝነት ተልከው ነበር እና አዳነች አቤቤ የአማራ ክልል ወዘተርፈ የአፋር ክልል ምናምን ሁሉ ሆኖ ማለት ነው። በተለይ ጠቅላይ ሚኒስትሩን ከልብ አመሰግናለሁ። እኛ እኮ ፕሪቶሪያም የመሄድ አይጠበቅብንም እዚሁ እንጨርሰዋለን ብሎ እንደገና ጠቅላይ ሚኒስትሩን አመሰግናለሁ ያለበትን ከዩቲዩብ ከትግራይ ዩቲዩብ ቴሌቪዥን ዩቲዩብ ላይ ጭምር እንዲወርድ አድርገውታል። ያንን አደረጉ። ከዚያ በኋላ ምን አደረጉ? ይህንን አድርገው መጨረሻ ላይ ያም አልሆን ሲል የአማራ ክልልን ጉዳይ ምን እናድርግ? ቴዎድሮስ ጸጋዬ እኔ ራሱ ገብቼ በስልክ ያወያየ ነበረ። ምን እናድርግ? ህብረት ይፈጠር፣ ጥምረት ይፈጠር እያለ ስልክ ሲያወያይ ነበር። የምን አይነት ጥምረት ነው አልኩት እኔ ራሱ በጥያቄ ማለት ነው። ይህንን የኦሮሞማን የአብይ አህመድን ስርዓት ለማስወገድ የጋራ ጥምረት ያስፈልጋል። ስለ ትግራይ ሲሆን የትግራይን ጥቅም ለማስከበር መጀመሪያ የትግራይ ኃይል ይሰባሰብ ይላል። ከዚያ ግን ወደ ሌሎቹ ሲሆን ደግሞ በተበታተኑበት ሄደን እኛ እንግባና ጥምር ፈጥረን ጥላታችን አንድና አንድ ጥላታችን አብይ አህመድ ነው፣ እሱ ላይ ብቻ እንተኩስ ይላል። ስለ ጥቅሞችህ ስለ መዳረሻ ምናምን ነገር አይልም። እኛ በበኩላችን ጦርነት ካሁን በኋላ ከህወሓት ጋር እኔ እንደ ግል ብትጠይቀኝ አልፈልግም፣ እንዳደርሱብን የምትተኩሱት ሚሳኤል ካለ መቀሌን በሻሻ አድርጊያታለሁ ያለው አብይ አህመድ ነው። ወደ በሻሻ የሚተኮስ ካለ መተኮስ ትችላላችሁ ከዚያ ሆናችሁ። ከዚያ ውጭ ያለው ግን መልሶ ከአማራ ጋር የሚያጋጭና የሚያጣላ። ይህን ለምክንያት ነው ያመጣት። አሁን ከዚያስ ህወሓት ከፕሪቶሪያ ስምምነት በኋላ በየጊዜው የሚዋጣው መግለጫ ማለት ነው። በየጊዜው የሚዋጣው መግለጫ የተደፈሩ ሴቶች ወይም ደግሞ ትግራይ ውስጥ የተፈጠረ ክራይም ያንን በተመለከተ የሽግግር ፍትህ አይደለም የሚጠይቀው። ምን ይጠይቃል? የህወሓት ህጋዊ ሰውነት ይመለስ፣ የትግራይ ሉዓላዊ ግዛት ይመለስ። እነዚህ ጥያቄዎች ሲሟሉ ቲዲኤፍ ትጥቁን ይፈታል፣ ያስረክባል። አሁን ቅድም ዩሪ ወደ አነሳው የምመጣው ምንድን ነው? ምን አለ አሁን ህወሓት ከ3 ቀን በፊት ሄዳችሁ ስታሊን ጋር መስማት ትችላላችሁ። ከአንድ 4 ቀን ከ3 ቀን በፊት የወጣውን መግለጫ ማለት ነው። በብዙ ቦታ ተዘግቧል። ከዚያስ ምን አለ መግለጫው ላይ? እንደውም በሚገርም ሁኔታ ምንድን ነው እስከምል ድረስ ምርጫ ቦርድን ምን አለው? በትግራይ ክልል ውስጥ ህገወጥ ምርጫ ለማድረግ እንቅስቃሴ አለ። የህወሓት ህጋዊ ሰውነት ሳይመለስና የትግራይ ሉዓላዊ ግዛቶች ምዕራብ ትግራይ ሽሬ አይደለም ወልቃይት ጠገዴ ማለት ነው፣ እንደዚሁም የደቡብ ትግራይ ጉዳይ መከላከያው ሙሉ በሙሉ ጠቅሎ እንዲወጣና ያንን ቦታ ወደ ትግራይ አስተዳደር ገብቶ ከዚያ በኋላ ነው ምርጫ የሚደረገው፣ ከዚህ ውጪ የማይታሰብ ነው ብሎ ከ3 ቀን በፊት ይህንን መግለጫ ማን ህወሓት ሰጠ። አሁን የህወሓት ጥያቄ አንድ ዘኢኮኖሚስት ላይ ዘገባ አስወጣ፣ የትም ቦታ አስወጣ፣ ጫና ለመፍጠር ምን ለማለት ቶም ጋርድ የሚባለው ጋዜጠኛ የነሱ ወዳጅ ነው። አሁን በቅርብ ቀን እንኳ ወልቃይት ጠገዴ ላይ ሰዎች ተፈናቀሉ ከነ ልጇ ምናምን ብሎ ሰርቷል። ቶም ጋርድ የሚባለው የዘኢኮኖሚስት ላይ የሚሰራው ማለት ፕሮፓጋንዳ ስለሆነ ጫና ለመፍጠር ጦር ተባብረው ከመጡብኝ ወልቃይትን ብመልስ ይሻላል የሚልና አማራውን ኮርነር አድርጎ ለመክፈት ሂዱና ስታሊንን ስሙ። እኛ ካሁን በኋላ ጦርነት ካሁን በኋላ እኮ ትግራይ ምድር ጦርነት አትደረግም ማለት ስታሊን። አሁን በኋላ እኮ የሚተኩስብህ የአማራ ፋኖ የለም፣ ጦርነቱን የምናደርገው ወሎ ነው። ይህንን ነው ቃል በቃል ያለው ከአንድ ሳምንት በፊት ምናምን ነገር ማለት ነው። ይህንን እየተናገረ አሁን በኦሮሞ ነፃነት ሰራዊት ላይ ክዶ የሄደውን እያወቅን በአማራ ላይ ያለውን ጥያቄ እያወቅን አጠቃላይ መነሻውን መድረሻውን እያወቅን የራሳችንን አንድነት የፋኖን አንድነት ከማጠናከር ውጭ ህወሓት የራሱን ጥያቄ ለማስመለስ ያጃጅልና ይጠቀምብን ያዳክመን ካልሆነ በስተቀር በአማራ ድክመት ላይ በአማራ ውድቀት ላይ በአማራ መቃብር ላይ የራሱን ሐውልት ለመገንባትና ህልውናውን ለማስጠበቅ ካልሆነ በስተቀር ወደ ፌደራልም ሄዶ ስልጣን ሸር የሚያድርግ ፍላጎት የለውም። እንደዚህ አይነት ጥያቄ የለም።
ይህንን ተከትሎ የሚፈልጉት ነገር በጦርነት እያስፈራሩ የሰለጠነ ወታደር እያሳዩ የተለያየ ነገር እያደረጉ ከፋኖ ጋር ከወዘተ እያሉ የሚሉትን ሉዓላዊ ግዛትና የሚፈልጉትን የህጋዊ ሰውነት አስመልሰው አሁን በቀጣይ ምርጫ ውስጥ ተሳትፈው በትግራይ ውስጥ ሙሉ ኮንትሮል የስልጣን ኮንትሮል የመንግስት ኮንትሮል እንዲኖራቸው ማድረግ ነው። ከዚህ ውጪ ሌላ ምንም አይነት ፍላጎት የላቸው። ይሄንን ደግሞ ለማየት አሁን ይሄን እንደገና ህወሓት ኦፍ ኮርስ መሳሪያ ያለው ይታወቃል። የያዘው የተወሰነ እንደ በፊቱም አይደለም። በነገራችን ላይ ያንን መሳሪያ ያለው ያንን ይዞ ምን ይላል? አሁን ለምሳሌ እነጌታቸው በአብይ በኩል ነው ያሉት፣ ሌሎቹ ደግሞ ወደ አስመራ ሄደዋል ነው። እንደገና ትግራይ አሁን ምን ተፈጥሯል? በራሳቸው ሚዲያ ላይ እነ ቴዎድሮስ ጸጋዬ ጋር ሂዱ፣ የኤምዲ ሚዲያ ላይ ሂዱ፣ ስታሊን ጋር ሂዱ። ያ የሚዘገበው ምንድነው? ትግራይ ምን ተፈጠረ? እንደገና አሁን ለሁለት ተከፈለ። የማን የጌታቸው ማነው የታደሰ ወረደና የዓለም ገብረ ዋህድ ቡድን በአንድ በኩል ነው። ሀብታችን ያለው አዲስ አበባ ነው፣ ኢትዮጵያ ውስጥ ነው። ስለዚህ ከፌዴራል መንግስቱ ጋር አሁንም ጫና ፈጥረን ተደራድረን የትግራይ ሉዓላዊ ግዛት አስመልሰን የራሳችንን ፍላጎት ሀብታችንን ማትረፍ ነው፣ አስመራ ምንም አናገኝም የሚል እንደገና ደግሞ የደብረጽዮንና የፈትለ ወርቅ ቡድን ከአስመራ ጋር ልምምጥ ማድረግ አለብን፣ እንደምንም ብሎ ከተፈቀደ ፋኖን ይዘን ምዕራብ ትግራይ ላይ ኃይል ፈጥረን እንደ የተወሰነ ከተፈቀደ ከኤርትራ በኩል ከተፈቀደ ወደዚያ መግባት አለብን። ነገር ግን የኤርትራ መንግስትም በምዕራብ ትግራይ በኩል እንድንገባ አልፈቀደም። ለምን ቢባል በዚህ በኩል ውጊያ ተከፈተ ማለት ቀጥታ ሰራዊቱ የአማራ ኃይል አንደኛ ተባብሮ ይመጣል፣ ሁለተኛ የኤርትራ ህዝብ ከፍተኛ ቁጥር ያለው በአካለ ጉዛይና በተልበላኛው በሐማሴን አውራጃ ስለሆነ ደጋማው አካባቢ ስለሆነ ወደዚህ ጦርነት መጣ ማለት ከባድ የህዝብ መፈናቀል ይመጣል። የዓለም አቀፉም ትኩረት አይሰጥም። በአፋር በኩል ግን ጦርነት ቢከፈት ምን ይመጣል ነው በኤርትራ በኩል ያለው ግምገማ። የዓለም 75 ወር ምናምን % የንግድ መስመር ነው። ሮኬትና መድፍ በዚያ 60 ኪሎ ሜትር ርቀት ላይ ቢተኮስ የንግድ መስመሩን ስለሚያውቅ ዓለም አጠቃላይ ጣልቃ ገብቶ አብይ አህመድን ወይም ብልጽግናን ምን ማለት ነው አሳሪ ስምምነት ውስጥ ያስገባልናል ነው። ይህንን አስልቶ የአማራ ፋኖ መንቀሳቀስ አለበት ነው። ሌላው ጠዋት አብርሃም ያነሳው ስታነሳ የሰማሁት የከባድ መሳሪያ ምናምን ነገር አንስታል። በነገራችን ላይ የከባድ መሳሪያ ህወሓት ካው በፊትም ይዞ ገብቷል። ይዞ በመግባቱ አንደኛ አማራን ጎድቷል፣ ራሱን ተኩሶ መጥቶበታል። እንደገና ያንን ለማውደም ሲባል በድሮን ብዙ ጉዳት ደርሷል። አሁንም ሊሆን የሚችለው አማራ ኃይሉን ፈጥሮ የት ጋር ብዋጋ ነው? አዲስ አበባ አፍንጫ ስር ነው ያለሁት ኃይሌን እንዴት ልፍጠር ማለት እንጂ ህወሓት የሆነ መድፍ የሆነ ታንክ የሆነ ምናምን ነገር ይዞ ቢገባ በድሮን አብይ አህመድ ወዲያውኑ ያወዳድመዋል። ምንም ይሄ ሀቅ ነው። እኛ የሚያዋጣን ምንድነው? እኔ አሁን ወታደር አይደለም። ወታደራዊ ተንታኞች እዚህ መጥተው ማውራት ይችላሉ፣ ኤክስፐርቶች ማለት ነው። ነገር ግን እንዲሁ እኮ ትገምታለህ እኮ የሚሆነውን ነገር። አብይ አህመድ አሁን እኮ የወታደር ብልጫ የለውም። የኃይል መሬት ላይ የአየር ኃይል ብልጫ ነው ያለው። ያንን ተጠቅሞ በቃ ባስተኳሽ በያለበት ቦታ ጣል ጣል አድርጎ ያወድመዋል። ከዚያ በኋላ ባዶ እጅን ትወጣለህ። ህወሓት ይደራደራል እንደ አዲስ ጉልበት ከፈጠረ በእኛ ሞት በእኛ መቃብር ላይ ጥያቄውን ያስመልሳል። እኛ ደግሞ በዜሮ እንወጣለን ማለት ነው። ደስ የሚለው ነገር መሬት ላይ እንደዚህ አይነት ነገር እንደሌለ እየሰማን ያለ ነው። የምናከብረውም ያን ነው። ለጊዜው ያለኝ ሀሳብ ነው። ጥያቄ ካለ የኔ ማስረጃዎች የኔ እውነታዎች ሚዲያዎቻቸው የተናገሯቸውን የሰጧቸውን መግለጫዎች ነው። እኔ ከዚህ ውጭ ሌላ ያለ አይመስለኝም። አመሰግናለሁ። ቴንኪው ራስ በጣም ነው የምናመሰግነው። እሺ ቀጥል ጀነራል ቀጥል። ኦኬ እሺ እኔ በጣም ባጭሩ ነው ሁለት ነገር ነው። አሁን ሴናሪዮና እውነታውን ፋክቶች ነገር እንዲታዩ የምፈልጋቸው ማለት ነው። ሜቢ ፖፑላር ላይሆን ይችላል አይዲያው፣ ግን የአይዲያ የሀሳብ አሸናፊነት ስለሆነ ዞሮ ዞሮ እንትን የሚያደርገው ወደዛ ልሄድ። አንደኛ ይሄን ጉዳይ እኛ ከምንወስነው ለፋኖቹ ሩም ብንሰጠው አትሊስት ፖፑላር አልመሰለኝም አይዲያው። ይህን የምልበት ምክንያት ምንድን ነው? አንድ መሬት ላይ ያሉ ፋኖች ለምሳሌ ጀነራል ተፈራ ማሞ ወጥተው ይሄ ኃይል ወይ ወደ ትግራይ ወይ ወደ ኤርትራ ምንም አይነት እርምጃ ቢወስድ ከኋላው እንከመርበታለን የሚል ኮታንኮት አድርጌ ነው የማወራው። እንደዛ ብለው ሲናገሩ መቼም አንድ ሌማን የሆነ ሰው ምንድን ነው እየተካሄደ ያለው የሚለውን የሆነ ሩም ሊሰጠው ይገባል ብዬ አስባለሁ። ለምን አውት ኦፍ ደ ብሉ እንደዛ አይነት ነገር ላይናገሩ ይችላሉ ብዬ ስለማስብ ማለት ነው። እና ያንን ሩም መንፈግ አልፈልግም። መሬታችን ከነኩ መሬታችንን ከረገጡ እንዲናረጋለን ምናምን ወደሚለው ውስጥ አልገባም፣ እቆጠባለሁ በእኔ በኩል ማለት ነው። ሁለተኛው አስረስ
በተደጋጋሚ ሲናገር ነበር። ስጋቶች ለምሳሌ አሁን ከኔ በፊት የተናገረው ወንድሜ የህወሓት ያለመታመን ሬፑቴሽን አይደለም ማተር የሚያደርገው መሬት ላይ ያለው ጉልበት። ምክንያቱም አምነህ አጋር የምታደርገው የታጠቀ ኃይል የታጠቀ ድርጅት ምናምን የለም። በእምነት አይደለም ይሄ የሚሰራው። ሁሉም ሰው ያውቃል የህወሓትን ያለመታመን ሬፑቴሽን። ግን ቁም ነገሩ እሱ ሳይሆን አሁን እነሱ ያላቸው ሌቨሬጅ ምንድን ነው? ፋኖስ ያለው ምንድን ነው? እንዴት አድርጌ የኔን ኢንተረስት ሳይነካ በምን መልኩ ይዤ ወደፊት ሊሄድ ይችላለሁ የሚለው ነው ትልቁ ጨዋታ ያለው እዛ ላይ ነው። ከዛ ውጪ ከተመቸው የትኛውም ኃይል ኢቭን ዊዝን ፋኖ እኮ ተቸግረናል አይደለ? የሆነ እንደዛ 100% አምነ ነው የቸርች ምናምን አይደለም። አምነኸው አብረኸው የምትዋጋው ኃይል የለም። ሁሌ ሌቨሬጅህን አስጠብቀህ ጠንክረህ ተገኝተህ አላ እያደረክ ነው ወደፊት የምትሄደው። ከጀነራል ተፈራ ውጪ አስረስ የተናገረውን ልውሰድ። አስረስ ይሄ ጥያቄ ሲነሳለት ምንድን ነው ያለው? እኔ እንዲያውም ይሄ ጁኒየር ፓርትነር ምናምን የሚለውን ነገር ተውት፣ ምክንያቱም አላይ ስታደርግ በዚህ አይነት መልኩ ኮርነር እያደረግከው ምናምን አይደለም። ግን እርግጠኝነት ፋኖ ከዚህ በኋላ ተለጣፊ ሆኖ የተነሳለትን ዓላማ አሳልፎ የሚሰጥ አይደለም የሚል ንግግር ተናግሯል። እኔ አይ ቴክ ዳት ያንን ወስዳለሁ፣ ሩም ሰጣለሁ። በፍጹም እነዚህ ሰዎች ጋር ምንም አይነት ግንኙነት ከተፈጠረ ነው በፍጹም መሆን የለበትም ወደሚል አልሄድም። ለምን መሬት ላይ ስላለ ያለውን ነገር በተወሰነ ደረጃ ጠቋሚ ስለሆነ ማለት ነው። ሶስተኛ ማስረጃ፣ ሶስተኛ ፋክት ልውሰድ። ኢኮኖሚስት አሁን በቅርቡ ያወጣው ትልቅ ሪፖርት አለ። እነዚህ የታጣቂ ኃይሎች ገቨርንመንትን ገቨርንመንት ማለት የለብኝም የአብይ ፎርስን የገጠሙ ያሉ ኃይሎች ሱዳን ውስጥ ተገናኝተዋል። ለዚህም ማስረጃ አለኝ። ኦላ የትግራይ ፎርስ፣ ሻዕቢያ እና ፋኖ የሚል አስቀምጧል። ይሄ በሆነበት ሁኔታ እኛም እንዴት ነው አትሊስት እንደው በቃ ጄነረስ እንሁን። ኦኬ አይ አንደርስታንድ ሬፑቴሽኑ ከዚህ በፊት የነበረው ዋቴቨር እነዚህ ነገሮች እያየን እየሰማን እኛ አርዊ ኢን ዘ ፕሌስ ኖ ብሎ ለመዝጋት ኖ ከነዚህ ጋር እንሰራለን ከነዚህ ጋር አንሰራም የሚለውን ነገር ሌትስ ቢ ዋይዝ አትሊስት ሩሙን እንስጠው እንክፈተው። ቢኮዝ አንዳንድ ጊዜ ወደ ሴናሪዮ ልሄድ። አንዳንድ ጊዜ የሚያስፈልገው ምንድን ነው? መሬት ላይ ያለው ኃይል ምንም አይነት ቅድም ተነግሯል። ጀነራል ተፈራም ተናግረውታል። 11 ወር 12 ጠቅላላ የሀገሪቱ የመከላከያ እንትን አማራ ክልል ውስጥ ነው ያለው። አት ዘ ሴም ታይም ፋኖ በየትኛውም ደረጃ ሊጠቅሙ የሚችለውን ነገር እንትን ያደርጋል። አላይ ማድረግ ማለት እየመጣችሁ አማራ ክልል ውስጥ ገብታችሁ ተዋግታችሁ ያንን ቀበሌ ይዛችሁ ወረዳውን አስተዳድሩ ማለት አይደለም። አላይ ማለት ኦኬ። በተመሳሳይ ሰዓት ጠላት ላይ እርምጃ መውሰድም አላይ አንዱ የአላያንስ መገለጫ ነው። መሳሪያን መቀባበል መቻል አንዱ የአላያንስ መገለጫ ነው። ቁስለኛ መለዋወጥ መቻል አንዱ የአላያንስ መገለጫ ነው። ጀነራል በጣም በርካታ ቆይ ልጨርስ። አይ ጥያቄ ልጠይቅ በዛው እንድትሄድበት ነው። አስጨርሰው ስክት ያለ እንትን ለረፋ አብርሃም እኔ በጣም ነው የሚያናደኝ የማይሆን መተጋገዝ ሴናሪዮ እንዳይቆረጥ ይሄ ወሬ ነው። ቆይ ጥያቄ አብሮ እንዲመልስልኝ ስለፈለግኩ ነው። ተረጋጋ። አሁን ቆይ ጀነራል እኔ አንተን አንድ ጥያቄ ልጠይቅ። ከህወሓት ጋር ምን አይነት ነው የመሳሪያ ልውውጥ የምታደርገው? ምን ከየት ቦርደር የሚያስገባው ከየት የሚያመጣው? አንድ ጥያቄ አዳምጠኝ። ከየት የሚያመጣው ወይ ቦርደር አሁን ለምሳሌ እንደ ኤርትራ ሀገር ምናምን ቢሆን ከውጭ ገዝቶ ሊያመጣ። አሁን ህወሓት ከየት ያመጣው መሳሪያ ነው ወደ አንተ ሊሰጥህ የሚችለው? የመሳሪያ አሊያንስ በተለያየ ነገር አሊያንስ ልፈጠር የምችለው ምንድን ነው ጥቅሙ? የምታደርገውስ ምን አይነት? ከዛ ውጭ አሁን ህወሓትን ስበህ አማራ ክልል ውጊያ ሜዳ ውስጥ አስገብተህ የአማራን ህዝብ ካስጨፈጨፍክ በኋላ ይሳብ አላልኩም። ቆይ ዶንት ፑት ወርድስ ኢን ማይ ማውዝ። እንደዛ አይደለም ኤክስፕሌን እያደረኩ ያለሁት መንዚህ። እኔ አሁን ይሳብ አይደለም ያልኩት። እሺ መልስልኝ። ሳወራ ያ መሳሪያውን በተመለከተ ሞር ኦፍ ቴክኒካል ነው። ግራውንድ ላይ ያሉት ፋኖቻችን they are up to them። ያንን ሩም ነው የምሰጣቸው ነው። ኦኬ ግን አንድ ነገር እርግጠኛ መሆንልህ በፋክት
የትግራይ ኃይሎች ሱዳን ላይ ተገናኝተዋል የሚል ዘገባ ወጥቷል። በፋኖ አደረጃጀት ውስጥ ያሉ ትልቅ ፊገሮች ይሄን ጉዳይ በተመለከተ ክሊር የሆነ አስተያየት ሰጥተዋል። ሰው አንተ ከኔ የተለየ እንትን ሶሊድ የሆነ ነገር መጠበቅ የለብህ። አይ ቲንክ ሞር ዛን ኢነፍ ምን ማለት እንደሆነ እሱን ነው የምወስደው። ሰው እኔ ወደዚህኛው ልምጣ። አይ ቲንክ ዊዝን ካፕል ኦፍ ሚኒትስ ስለምጨርስ በትዕግስት አዳምጠኝ። እንደ ዩ ካን ትራሽ ኢት ማይ አይዲያይን ማለት ነው። ሶ በዛ ደረጃ ነው እኔ የምወስደው። ትብብር በተመሳሳይ ሰዓት ኦኬ ጠላት ላይ እርምጃ መውሰድ ሊሆን ይችላል። ለምሳሌ ጀነራል ተፈራ እኮ ያለው ትግራይ ወይም ኤርትራ ላይ ሄዶ የሚፈልገውን ይሄ ኃይል ካደረገ በኋላ ስለማያርፍ ዞሮ አንድ በአንድ አታክ ያደርገናል ነው። ኢትስ ቬሪ ሲምፕል ኦኬ። ሶስት ቡድን ጋር አንተ ከሶስት ሰው ጋር ከምገጥምና ከአንድ ሰው ጋር ከምገጥም ሶስት ሆነ አንድን ሰው ማጥቃት ምንም ጥያቄ የለውም። በምን መንገድ ነው የምናጠቃው የሚለውን ኢትስ ሞር ኦፍ ቴክኒካል ካለ እንትኔ ልናገር አልችልም። ሶ ወደ ሌላው ልምጣ። እኔ ሁለተኛው ሶ ትብብር ብዙ አይነት ስለሆነ ያንን ሩም አሁን የምንስጣቸው ነው። ግን ስለ ሴናሪዮ ለምሳሌ ቅድም ሲነሳ አንድ እውቅናችን ሪስቶር ከተደረገ ወይም እና ወልቃይት ራያ ወይም እነዚህ ርስቶቻችን ቢመለሱ ምርጫ ይካሄዳል ብለዋል ህወሓቶች የሚል ነገር ተነስተዋል። እና አሁን ከዛ በፊትም እኮ ለምሳሌ አይ ቲንክ የነሱ ጀነራል አንድ ጆን ነው ምናምን የሚባል ጠላታችን 4 ኪሎ ነው የሚል ተናግረዋል። ሌላውም በተለያየ ጊዜ የተለያዩ ነገሮች ይነሳሉ። ትልቁ ፖይንት ግን መሆን ያለበት ምንድነው? ከንግግሩ ባሻገር አብይ በደብረ ጽዮን የሚመራው ቡድን ለአብይ እንደሚገብር እርግጠኛ ከሆነና በዛ አካባቢ ምንም ክፍተት ሳይፈጥር ምንም ነገር እንትን ሳይል ለአብይ ስጋት እንዳልሆነ እርግጠኛ ቢሆን ዛሬ ወልቃይትን ይሰጣቸዋል። አብይ ለአማራ ህዝብ ያለውን ነገር ምናቀው ነው። ራያ ላይ የተደረገውንም ስለምናቀው ነው። ይሄ እንደማይሆን ይታወቃል። ፕራክቲካል አይደለም። አብይ ይሄን የማያደርገው ደግሞ ለአማራ ብሎ አይደለም፣ ራሱ ላይ ችግር ስለሚፈጠር ከዛ በኋላ ዋቴቨር በእነሱ በኩል ያለው ፍላጎት ደግሞ ዲፋክቶ ስቴት ወዘተ ሊሆን ይችላል። ኢትስ አንላይክሊ የመሆን እድሉ ማለት ነው። ስለዚህ አብይ መስጠቱ ስለማይቀር ያነስታቸው አይደለም። ቆይ አዳምጠኝ። አላልኩም እኔ እንደዛ ሴናሪዮውን ነው እየተናገርኩ ያለሁት። አብይማ ምን አደረገ? ይሄንን ትግራይ ውስጥ ያለውን ይሄንን ኃይል አስወግጄ ሌላ ጌታቸው ረዳ የሚባል ዞምቢ ቡድን ይዞ እየመጣ ነው። ለምን ጌታቸው ረዳ ወልቃይትን በምን መልኩ በቀደም የሐሚድ ዋቴቨር ሐሰን ሾው ላይ የተናገረውን ስለ ወልቃይት በተመለከተ ይሄ አስተዳደር ዲስማንትል መደረግ ያለበት ነው ያለው። ግን this guy is ready to submit አይደለ ለአብይ በጣም ታማኝ እስከሆነ ድረስ ነገ ጧት አማራ በራሱ መንገድ ሄዶ ሴኩር እስካላደረገው ድረስ አብይ ወልቃይትን ለእንትና አሳልፎ ይሰጣል የሚል ትልቅ ግምት እምነት አለኝ ለጌታቸው ረዳ። ይሄንን የደብረ ጽዮን ኃይል አሸንፎ እስከሄደ ድረስ አብይ ዳዝንት ኬር። ለምን አማራን በጣጥሶ የማስቀመጥ ሁኔታ ስላለ። ሶ ሴናሪዮውን ማየት ያለብን በሁለቱም በኩል ነው መታየት ያለብን። ሌላ እየተዘጋጀ ያለው ኃይል እስከምን ድረስ ነው የሚሄደው የሚል ነው። ሶ ይሄ መታየት መቻል አለበት። ስለዚህ ቀጣዩ አብይ እያዘጋጀው ያለው አማራጭ ጌታቸው ረዳ ከዚህ የትም አይሄድም ሰሚት እስካደረገ ድረስ አማራው ይዞታዎቹ እና አጽመርስቶቹ ወዴት ሊሄዱ እንደሚችሉ የሰፋውን ትልቁን ዋሻ ማየትም ያስፈልጋል። አሁን ሌላው ጥያቄ ምንድነው? ይሄ እነዚህ ነገሮች እስከታዩ ድረስ አንድ ፋኖቹ ከመሬት ያሉት የሚናገሩትን ቢያንስ ሩም ቢሰጠው። ሁለተኛ በየትኛውም መንገድ ይሁን አሊያንስ አንድ ኮንስታንት አለ። ፋኖ 4 ኪሎ ገብቶ ስልጣን ቢይዝም ከየትኛውም ኃይል ጋር ይነጋገራል ቴብል ላይ ከየትኛውም ኃይል። ያ ነገር ዛሬ ላይ እስከጠቀመው ድረስ መሬት ላይ ያሉ ወንድሞቻችን የሚወስኑበትን ሩም ለመስጠት መቻል ያለብን። ብዙ ቫሪያብልስ አሉ፣ እነሱ እንዲታዩ ነው መደረግ ያለበት እንጂ መሬቴን ከነካ ይሄኛው ኃይል በጥይት መተዋለሁ ምናምን የሚለው ዋቲፍ አሁን ይሄ ሰውዬ ሰሚት ቢያደርግና አለመተኮስም ከጀርባ አለመተኮስም እኮ በነገራችን ላይ ትብብር ነው። አሰላለፎቹን ባላንስ አድርጎ ክንፉን ጠብቆ በሁለቱም በኩል
ፕሮፐርሊ ላንድ እንዲያደርግ ፋኖ በዛ ደረጃ መሄድም ጥሩ ነው እና አንዳንድ ጊዜ ይሄ አክቲቪዝሙ እኔ የመጨረሻ የምናገረው የስ የህወሓት ሬፑቴሽን ይታወቃል። የስ በምን ያህል ደረጃ በምን ያህል መዋቅር የአማራ ህዝብ ምን እንደደረሰበት እስከዛሬ ያለንበት ምን እንደሆነ ይታወቃል። የስ ምንም ጥያቄ የለው። ግን ህወሓት አሚን ይሄ ትግራይ ላይ ያለው ፎርስ ዛሬ በቃ ትሬት አለብኝ ወልቃይትን ቢይዝም ከበደን ቢይዝም ማንንም ቢይዝ አብይ እስካለ ድረስ መኖር አልችልም ብሎ ያመነ ቡድን አለ። ሶ ፋኖቻችን እንዴት አስጠብቀው ይሄዳሉ? ሌትስ ጊቭ ደም ዘ ሩም ነው ብለው ይሄንን ለማለት ነው። ታንኪ አንዲት ፖይንት እኔ ላብራራና ከዛ ሌሎቻችሁ ተጨምሩበታላችሁ። አሁን ምንድነው የምንሰማው? ህወሓቶች የሌላቸውን ኮምፓራቲቭ አድቫንቴጅ ያላቸው አስመስሎ አግንኖ በማቅረብ ገበያው ላይ ተወዳዳሪ እንደሆኑ መሸጥ ነው እየተካሄደ ያለው። በነገራችን ላይ ሲምፕሊ ያ ነው በቃ እየተደረገ ያለው። ይሄ ሊኖራቸው ይችላል፣ ይሄ ሊኖራቸው ይችላል፣ በዚህ ይበልጡናል፣ ሶ ያለነሱ ትግሉ ፍሬ አያፈራም ብሎ የሚያስብ አማራ የመፍጠር አይነት ሂደት አርጌ ነው የምወስደው። የተደረጉ ንግግሮች አብዛኞቹ ንግግሮች ትክክልም ስላልሆኑ ማለት ነው። ለምሳሌ ይሄ የሎጂስቲክ ጉዳይ ላይ የቀረበው ነገር ቅድም መንዚው በትክክል አስቀምጠሃል። ትግራይ ሀገር አይደለችም እና ከኤርትራ ጋር ደግሞ የራሱ ቻናል አለው አይደለ? ተተኳሽ የመለዋወጫ ከዛ በዘለለ በጣም አጋኖ የመሳሪያ አቅርቦት በዛ በኩል ሊገኝ ከዛ ውጭም ሊሉ አይችሉም። አሁን የትግራይ ኃይል ተዋጊ ወታደር ያመጣልሃል ሊሉህም አይችሉም። ሲጀመር አብዛኛው የጦር አቅሙ ይሄ በእግረኛ ወታደር ደረጃ በጣም የተመናመነና መከላከያው ላይ ብቻውን ተኩሶ የትም እንደማይደርስ የተረዳ ኃይል ስለሆነ የሳይኮሎጂ ዋርፌር ነው እየተጠቀሙ ያሉት። እሱን በተወሰነ መልኩ ለምሳሌ እነሱ አማራ ከጎናችን ቆሟል፣ ምርጫ ስለሌለ ከአማራ ጋር ሆነን ከምንወጋህ የኛን ጥያቄዎች ብትመልስ ግን አትሊስት እኛ እንዳንወጋህ እኛን ማትረፍ ትችላለህ የሚል የስነ ልቦና ቅርቃር ውስጥ ነው አብይን መክተት የሚፈልጉት። ቅድም ለምሳሌ ራስ ቲፒኤልኤፍ ከትግል ዘመኑ ጀምሮ ታማኝ የነበረበት አሊያንስ የለም። ኦነጎችን ይዞ ገባ፣ አሽቀንጥሮ ጣላቸው። ኤርትራያኖችን ይዞ ገባ፣ ወጋቸው። ለ20 ምናምን ዓመታት ደሃ ምናምን እንዲሆኑ አደረጋቸው። በትግራይ ጦርነት ወቅት ከኦላ ጋር ስምምነት ፈጸመ፣ አሽቀንጥሮ ጥሎት ፕሪቶሪያ ሄደ። ሁልጊዜ ጥቅማቸውን ነው የሚያዩት። ኦፖነንቶችን በማፈራረቅ የሚፈልጉትን አካል የስነ ልቦና ጫና ውስጥ በመክተት ጥቅማቸውን የማስፈጸም ነው አሁን ሁኔታው። በነገራችን ላይ አብይ አህመድ ፋኖ ከቲፒኤልኤፍ ጋር ከገጠመ ኤርትራም ከገጠመች አብይ አህመድ መጨረሻ ላይ ያለው አማራጭ ቅርቃር ውስጥ ስለሚገባ ለተወሰኑ ኃይሎች ፍላጎታቸውን እያስተነፈሰ ከጎኑ ወደ ማሰለፍ የቼዝ ጨዋታ ውስጥ ነው የሚገባው። በቼዝ ውድለኛ ከሆንን የኛን ፍላጎት ያሟላና እኛ ከሱ ጋር እንድንቆም የማድረግ ፖለቲካ ሊሰራ ይችላል። ያ ነገር ግን ሊሳካ የማይችልበት እድል እኛ ጄኖሳይድ ተፈጽሞብናል ይሄ መንግስት ይውረድ ምናምን የሚል መንቻካ ፖለቲካ ውስጥ ነው ያለነው አሁን which is እኔም እንደዛው አይነት አቋም ስላለኝ። ስለዚህ ፋኖዎች ከኔ ጋር መስራት ይችላሉ ወይ? ስልጣን ነው እኛ የምንመኘውና እነዚህ ስልጣን የሚመኙ ኃይሎች ከስልጣን መለስ ምንም ነገር ስለማይገዛቸው ከስልጣን ሌላ ያነሰ ጥያቄ የሚጠይቁኝን ኃይሎች ፍላጎታቸውን ባሟላላቸው አትሊስት ከነሱ ጋር የተወሰነ ርቀት መራመድ ስለምችል ወልቃይት ራያን ምናምን መሬቱን ሰጥቼ ቲፒኤልኤፍን ወደ ህጋዊነት መልሼ እድሌን ብሞክር ወደሚል የፖለቲካ ጨዋታ የኛን አቅም ተጠቅመው ትግሬዎቹ ካፒታላይዝ አድርገው ይወጡበታል ማለት ነው። ለዚህ ነው ባይዞ እኛን የሚታከኩን በግላቸው የትም እንደማይደርሱ ስለሚያውቁት ነው። እኛን ደግሞ የሚፈልጉን ፉል ፍሌጅድ ለሆነ ጦርነት አይደለም የሚፈልጉን። የኛን አቅም ተጠቅመው ፌደራል መንግስቱን ቅርቃር ውስጥ ከተው በብዙ ኃይል የተጠላህነ ምርጫ የሌለው አቋም ላይ ካደረሱት በኋላ
ኦኬ ምርጫ ከሌለኝ አትሊስት እነዚህን ዲቫይድ አድርጌ ፋኖንም ሊወጉ የሚችሉበት ተርምስ ኤንድ ኮንዲሽን ፈጥሬ ወልቃይትና ራያን በመልስላቸው ምናምን የሚል የስነ ልቦና ጫና ውስጥ ለመክተት ነው ፌዴራል መንግስቱ። እቺ እንረዳለን። ሁለተኛው ነገር ደግሞ አብይ አህመድ የትግሬውን የፖለቲካ ኃይል አያምነው። የማያምነው ለምንድን ነው? አንደኛ በጄኖሳይድ ከሶታል። ስለዚህ ምቹ ጊዜ ሲያገኝ ኤኒታይም ይሄን ካርድ ሊስብበት ይችላል ብሎ ያምናል። በተለይ ራያን ወልቃይት ምናምን ላይ ያለው ነገር ያው ለነሱ የመመለስ ነገር ከሌለ እነዚህ ካርዶች ክፍት ናቸው። ገባ? አሁን ዓለም ላይ ከነ ሚሎሶቪች ጀምሮ እና አልበሽርንም ምናምን ብታይ እንዲህ አይነት ኬዞች ክፍት ነው የሚቆዩት። መንግስትህ በተዳከመ ጊዜ የትራቭል ባን ይደረግብሃል። የሆነ በቃ ክፉ ቀን ሲጥልህ ዓለም አስቀምጦልሃል የሆነ ቅርቃር ማለት ነው። ሚሎሶቪች እንደማይከሱት እኮ ነፃ ቃል ሁሉ ገብተውለት ነበር አሜሪካኖች። በነገራችን ላይ ቀን ሲጥለው ግን አንጠልጥለው ሄግ ነው ያቀረቡት። እና አብይ አህመድ የማይቀርለት ነገሮች አሉ። ስልጣን ላይ መቀመጥ አለበት። የማያምናቸው የፖለቲካ ፋክተሮች አሉ። አንደኛው የትግሬው ኃይል ነው። አሁን ምንድነው አንዳንዶቹ ሊያሳምኑን የሚፈልጉት አብይ አህመድ የሆኑ ነገሮች ካልሆነ ወልቃይትን ለትግሬ ይሰጣል ነው። አብይ አህመድ ወልቃይትን ለትግሬ ቢሰጥ እስካሁን ይሰጣል። በነገራችን ላይ አብይ አህመድ በወልቃይት ጉዳይ ላይ ያለው አቋም ከራሱ ጥቅም አንጻር የፌደራል ክልል መሆን አለበት ብሎ ነው የሚያምነው። ደጋግሞ ነግሮናል። የተጎላደፈ አማርኛና የተጎላደፈ ትግርኛ የሚናገር አካባቢ ነው። ስለዚህ ይሄንን ኃይል ሰብሰብ አድርጎ ወልቃይቴ የሚባል ብሔር ሁሉ ሊፈጥርልህ ይችላል። አብይ አህመድ በኢትዮጵያ ህገ መንግስት እንደዛ ኢንከሬጅ አድርጎ የፌደራል አካል ያደርጋትና የመሳሪያ መውጫ መግቢያውም ኮሪደሩ ምናምን ጠርንፎ ይዛል። ያንን ኮሪደር ጠርንፎ ካልያዘ በዛ በኩል ፈርጥሞ የሚመጣው የትግሬ ኃይል እጅግ በጣም አደገኛ ስለሚሆን የጄኖሳይድም ክሌም ስላለው አቅም ባገኘ ጊዜ ሰምሃው የራሱን ችግር ፈጣሪ ፖለቲካ ሊያራምድ ይችላል። ኦን ቶፕ ኦፍ ዳት ደግሞ የጄኖሳይድ ክሱንም ምኑንም እንደዚሁ ረባሽ ፖለቲካ በማራመድ ምናምን ሊያስቀጥለው ይችላልና ይሄ በፌስ ቫልዩ አማራውን የፍርሃት ስነ ልቦና ውስጥ ለመክተት አብይ አህመድ ወልቃይትን ለትግሬ ይሰጣል ምናምን የሚል ወልቃይትን ለትግሬ ቢሰጥ አብይ አህመድ አያዋጣው። ከአማራ ጋር በቋሚነት ያቆራርጠዋል። አማራ 40-50 ሚሊዮን የሆነ ህዝብ ነው። ቀላል አይደለም። ይኸውልህ አንድ ሀገር ውስጥ ያለን ህዝብ ምንም ያህል ብትንቀው መንግስት ጸንቶ ሊቀጥል አይችልም። አማራ ከሚያክል ትልቅ ህዝብ ጋር ተጣልተህ ዛሬ የፋኖን መዋቅል አፍርሰን ራሱ ዜሮ ብንከተው ህዝቡ ዝም ብሎ ካኮረፈ መንግስት መጽናት አይችልም። ሲግኒፊካንት ማጆሪቲ የሆኑ ማህበረሰቦች ባልተደሰቱበት ሀገር ውስጥ መቼም ሰላም ሊኖር አይችልም ማለት ነው። ይሄን መረዳት መቻል አለብን። እንዲሁ ወልቃይትን አንስቶ መስጠት ቢችልና በቃ የኢትዮጵያ ስታተስኮ ተጠብቆ ቢቀጥል ምናምን አብይ አህመድ የሁሉ እሳት ውስጥ ምን ይከተዋል? መንግስት በዓለም ደረጃ እንዲጠላ ሆኗል። በኦሮሚያ ላይ ምንም አይነት ቁጥጥር እንዳይኖረው ሆኗል። አማራ ክልል አንገበርነ ብሎናል። የትግራይ ኃይሎች አክርፈውታል። ኤርትራ ትዝትበታለች። ትንሿ ጅቡቲ የወደብ ምኞትን አታገኝም ምናምን ብላ መግለጫ ታወጣበታለች። ግብፅ ኢትዮጵያ ለዘላለም ላንድ ሎክዶና ትቆያለች ምናምን እያለች ትዝታለች። እና እዚህ ሁሉ ነገር ውስጥ እኮ ይሄ ሰውዬ ዝም ብሎ አንስቶ መስጠትና ሰላሙን የሚያገኝ ቢሆን ያደርገው ነበረ። አንዳንድ ሰዎች አብይ ሁሉ አንዳንዴ የሚያስበው አይመስለኝም። አንዳንድ ሰዎች የምታስቡትን ነገር ማለት ነው ከራሱ የፖለቲካ ጥቅም አንጻርም ስለሚያየው ማለት ነው። ሌላው ነገር ደግሞ ይኸውላችሁ በፖለቲካ ውስጥ ሊፕ ሰርቪስ ምናምን የሚባሉ ነገሮች አሉ አይደል? አሁን ለምሳሌ ጀነራል ተፈራ የተናገሩት የትግራይ ህዝብና የኤርትራ ህዝብን ለመውጋት ነው። ህዝቡን ነው ያሉት። በነገራችን ላይ ለመውጋት የሚሄድ ካለ ጀርባው ላይ እንሰፍራለን። ይሄ እንደ ጉድ ጀስቸር ልትወስደው ትችላለህ። ትግሬዎች አሁን ጤነኛ ፖለቲካ ቢኖራቸው የአማራ ፋኖ ፖዚቲቭ ሲግናል ልኳል ምናምን ብለህ ይሄ አኒሞሲቲን ምናምን ትቀንስበታለህ። በሌላ መልኩ ግን ምንድነው ፋኖ ራሱ ትግሬዎች የሚጫወቱትን የስነ ልቦና ጫና በፖለቲካ ቼዝ ውስጥ ደግሞ እንዲጫወት መፍቀድ መቻል አለብን። ደንቆሮው ስለበዛ ከትግሬዎች ጋር አንሰራም ብለን ግግም ብለን ወጣን እንጂ የዛሬ 2 ወር እኛን ብትመጡ በታችሁ ብትጠይቁን አቋማችን ምንድን ነበር? ሳሙና ነበር አይደል? ክፍት ነው ማድረግ መቻል ያለብህ። ልንሰራም ላንሰራም እንችላለን፣ አንፕሪዲክተብል ነው ብለህ ክፍት አድርገህ ታስቀምጠዋል አይደል? የዛሬ 2 ወር እኔ ያደረኳቸውን ንግግሮች ምናምን ከሰማችሁ
ምንድን ያልኩትን ቃል በቃል የአማራ ፋኖ ጥቅሙን እያየ እየተገላበጠ ከማንኛውም ኃይል ጋር ሊሰራ ይችላል። the highest bidder ይሄንን ቡት ሶልጀር አቅም የመጠቀም ምናምን ኢምፕረስ የማድረግ ምናምን ነገር አለው። ስለዚህ አትራክቲቭ ፓኬጅ ይዘው የመጡ ኃይሎች በሙሉ የኛን ጆሮና ልብ ሊያገኙ ይችላሉ ነበር አይደል? የኔ ፖለቲካ ግግም ብዬ ከትግሬ ጋር አንሰራም አላልኩም። በልቤ ከትግሬ ጋር እንደማንሰራ አውቃለሁ። እንደ ፖለቲከኛ ግን ስወጣ የፖለቲካ ቋንቋዎችን አማርኛ ተናጋሪ ሆነን አይደል እንዴ? በራሳችን ቋንቋ ደግሞ ፖለቲካን ማጫወት ያቅተናል። ለትግሬም ቀቢጸ ተስፋ መስጠት መቻል አለብህ፣ ልቡን ማንጠልጠል አለብህ። አብይ አህመድ ደግሞ እነዚህ ሰዎች ከትግሬ ጋር እንዳይሰሩ ምናምን የሚል የስነ ልቦና ጫና ውስጥ መክተት አለብን። አሁን እኮ የተቸገርነው ምንድነው? ፖለቲካን ያልተረዱ ገገማ ሰዎች ይመጡና ሙሉ ፖለቲካችንን ቢኮዝ ህዝባችንን ምን ሊያደርጉት ነው? ያለ ትግሬ ተስፋ የሌለን አስመስለው የፕሮፓጋንዳ ዶፉን ያልተገሩ ጋዜጠኞች ምናምን ሙሉ ለሙሉ አቅማቸውን ይዘው ሲመጡ ወይ አሁን በረድ አድርጉት ብለን መናገር የማንፈልጋቸውን የፖለቲካ ቋንቋዎች ጭምር እንድንናገር እንገደዳለን። አንደር ኖርማል ሰርከምስታንስ ግን እንዲህ አይነት ዲቤቶች ውስጥ መሳተፍ ሁሉ አልነበረብኝም። እኔ አንደር ኖርማል ሰርከምስታንስ ፋኖች ኮርነር ተደርገው ከከሌ ጋር እንሰራለን ከከሌ ጋር አንሰራም የሚል መግለጫ መስጠት አልነበረባቸውም። ጥሩ አማካሪ ስለሌላቸው ነው አንዳንዶቹ ይሄንን የሚያደርጉት። በዚህ ጉዳይ ላይ ቄሱም ዝም መጽሐፉም ዝም የሆነ አደናባሪ አቋም ይዘው ነበር መውጣት የነበረባቸው አይደል? ልሰራም ላልሰራም እችላለሁ። so what do you have for me? ሃይስ ቢደሩ የሆነ ነገር ይዞልኝ ሊመጣ ይችላል ብለህ እንዲያውም አንደኛው የተሻለ ፓኬጅ ይዞ እንደመጣ እርስ በርስ ኦፖነንቶችን ውድድር ውስጥ መክተት ኮምፒቲንግ ፎርስ እንዲሆኑ ማድረግ ነበረብን። ፖለቲካውን በብልጠት እየተጫወትን ስላልሆንን ከሻዕቢያ ጋር ያደረግነው ፖለቲካ በሚፈለገው መልኩ ቢኮዝ ፋኖቻችንም የተከፋፈሉ ስለነበሩ የሚገባ ፖለቲካ ስላልሰራን የፖለቲካ ጥቅማችን ተጥሶ ጥምዶ የሚባል መጣ አይደል? ጽምዶ እኛ የሚገባንን ስራ ሰርተን ቢሆን ጽምዶ አይፈጠርም ነበር ዛሬ። ምክንያቱም ኤርትራውያን ብዙ ቁጥር ነው ያለን፣ ብዙ ወታደር አለን፣ በሚሊተሪ አብይን እየተገዳደር ነው። ስለዚህ ከአማሮች ጋር ተቃራኒ ከሆነ አካል ጋር ጥምረት መፍጠር ይሄኛውን አካል ሊያስከፋብን ስለሚችል ይሄን ጥምረት አንፈጥርም የሚሉ አቋም ላይ ማድረስ ነበረብን እኮ አይደል? ያን አላደረግንም። ምክንያቱም ከበደ አየለ ስልጣኔ እኔ ነው ምናምን መዋቅር ምናምን የሚል የደንቆሮ ጉዞ ውስጥ ገብተን ስለነበረ ማለት ነው። የሆነ ቦታ ላይ ግን የፋኖ የጋራ ምክር ቤት ተቋቁሞ የጋራ ወጣጭ የጋራ ጠላት ምናምን ነገር ተደርጎ ኤርትራውያን እስካሁን አፕሮች ካላደረጉን እነሱም ካለባቸው የህልውና አደጋ አንፃር ስተት ነው። የኛ ኃይል ግን እነዚህን ኃይሎች አፕሮች ማድረግና እኛ የተሻለ ኮምፓራቲቭ አድቫንቴጅ በቀጠናው ተፈላጊ መሆናችንን ራሳችንን በሚገባ ለሌሎች መሸጥ አለብን እያልን እንጨቀጭቅ ነበር። የፋኖቹ ሰዎች የሚያደምጡት የጎጣቸውን ሰው ነው። እዚህ ግቡ የማይባሉ ያሉ ወይ በጦር አያማክሯቸው ወይ በሴራ አያማክሯቸው በጎጣቸው ሰው ተጠርንፈው መጨረሻ ላይ የስልጣን ሽኩቻ ውስጥ ነው ፋኖቹ ራሳቸው የገቡት። ለምሁራን ይሄ ለዳበሩ ሐሳቦች ምናምን ሩምሉ እንዳይነር ነው የተደረገው። እሱ ስተታችን ነው። ኦኬ ሁለት ነገር ልጨምር። ሌላኛው ነገር ደግሞ በፋኖቹ ውስጥ እጅግ በጣም ፕሮ ትግሬ ኤሌመንት ያለ እየተመሰለ ፋኖቹ የተባለ በግርድፋውን ልጁ ማስተያየት ሲሰጥ ነው። ይሄም ሱት ነው ለፖለቲካ ቋንቋ ሲባል መንግስትን ጫና ውስጥ ለመክተት ሲባል ቢኮዝ ጠበቃ አስረስ ሄዶ አይ እኛ ከትግሬ ጋር አንሰራም ዘላለማዊ ጠላት ነው ምናምን እያለ ሊያወራልህ አይችልም። አብይ አህመድ ላይ የስነ ልቦና ጫና ማሳደር አለበት። ጀነራል ተፈራም በተወሰነ መልኩ የሊፕ ሰርቪስ የከንፈር ሰርቪስ ለህዝቡ ምናምን መስጠት ማምታታት ምናምን ያምታታው ፖለቲካ ምናምን መጫወት እኮ መቻል አለብን እኮ። ያንን በጥሬ ወስደህ ሙሉ ለሙሉ ፋኖ ከትግሬ ጋር ስለሚሰራ አፍህን ዝጋ ደግሞ ልትለኝ አትችልም። ምክንያቱም እዛው ጎንደር ላይ ደግሞ ከትግሬ ጋር አንሰራም ብሎ ፍለፊት ይወጣ አካል አለ። አፋድ በሰነድ ጭምር ከህወሓት ጋር እንደማይሰራ ተናግሯል እኮ። ፋኖ ስትል የአብዛኛውን ፋኖ ድምፅ ቀብረህ ለፖለቲካ ቋንቋ የዲፕሎማሲ ቋንቋዎችን መዘህ ሰማው ሙሉ መዋቅሩ ደግሞ ትግሬ ስር የተገረደ አስመስሎ የሚወረወረው ፖለቲካ እሱም ትክክል አይደለም ነው። ኦኬ አንድ ሁለት አስተያየት የሰጡ ሰዎች አሉ፣ የሚቃወሙ ሰዎች አሉ። በትግላችን ግን ትግሬነት የትግሬ የህወሓት ፖለቲካ
ዶሚናንት ናሬቲቭ ሆኖ ኡኡ በሚባልለት ደረጃ በፋኖ መዋቅር ውስጥ የመጣና እኛ አፋችንን የምንለጉሙበት ደረጃ አልደረስም። ያው እና አብርሃም ወደዛ ሊያደርሱት ይፈልጋሉ፣ ሚስኪን ፋኖዎችን ጭምር እያስገቡ። እሱ እኛ በህይወት እያለን አይሳካም ነው። ተራማጅ የሆነ የአማራ ኤሊት ሰምሃው የሴራ ፖለቲካም እንድንጫወት ተፈቅዶ ፋኖዎቹም በሚገባ ከኛ ጋር ደግሞ ከጎጥ ከምን በጸዳ መልኩ ክሊን ፖለቲካው ላይ ዲስከስ ቢደረግ ኖሮ የአማራ ፋኖ አቋም ባሁን ላይ የሌሎች አካባቢዎችን ውጥረት የሚያባብስ በተቻለ አቅም እና አብርሃም እንደሚሉ ጦርነቱን ከመቀሌ ወልዲያ የሚስብ ሳይሆን ጦርነቱን መቀሌ ላይ ሊያስጀምር የሚችሉ ሌሎች ትኩሳቶችን መደራረብ፣ መንግስትን ሌሎች ኃይሎችን ጫና ውስጥ በመክተት በውጥረት እነዚህ ኃይሎች የሚጋጠሙበትን ኢንቫይሮንመንት ማመቻቸት፣ የኤርትራ የፖለቲካ ኃይል እጅግ በጣም ስጋት እንዲሰማውና ከብልጽግና ጋር አንዴ ዝም በለ እባክህ አፍህን ዘግተህ በቃ ወይ አድምጥ አንዴ እኔ መቀጠል እፈልጋለሁ። አማራ ክልል ይሄ የድንቁርና አካሄድ ወርድ የሰው በጣም ነው የሚያሰለቸው። በቃ እኔ አሁን ቲክቶክ ላይ ውይይት ራሱ ቢኮዝ በጣም የደንቆሮ የምትሰሩትን ስለማታውቁ ሲጀመር ይሄ አጀንዳ ኃይለ ኢየሱስ አዳሙ ለሌላ ፐርፐዝ ይዞት የመጣውን አጀንዳ የራስህ ያልሆነን ሐሳብ ይዘህ ነው መከራህን እየበላ ያለው። አሁን አንተ ትክክለኛ የጎንደር አማራ ነህ። ወልቃይትን በጋራ እንውጋ። የትግሬ ፖለቲካ በአማራ ፖለቲካ ውስጥ ከማይካድራ እስከ ጭና እስከ ጋይንት ምናምን ከወልዲያ እስከ ደብረ ብርሃን ምናምን ሴቶቻችንን እጭድ አድርጎ ቁርጥምጥም አድርጎ የበላ ያልተፈጸመበትን ግፍ እንደተፈጸመበት አድርጎ እንደ ኤክስኪውዝ በኋላ ለሚሰራው ወንጀል ሁኔታ ሁሉ አመቻችቶ ገብቶ ወጣቶቻችንን ሰምተሃል እኮ አይደል? መዲ ሐሰን የጠየቀውን የትግሬ ኃይሎች ሰሜን ኢትዮጵያ ያለው አማራ ክልል መሆኑ ነውና ገብተው በየቤቱ እየገቡ ምናምን የበቀል እርምጃ ነው የወሰዱት። ጌታቸው እኮ አላደረጉም አላለም እኮ በትዕዛዝ በኮማንድ ደረጃ አልሰጠናቸውም። ግን አውል ቴክ ማይ ሬስፖንሲቢሊቲ ምናምን ኦኬ ፌር ሼሩን ወስዳለሁ ቢኮዝ ያደረጉትን ስለሚያውቁ ነው። የአማራ ፋኖ ከዜን ተሻግሮ መቀሌ ላይ ሄዶ ቤት ለቤት ባልገደለበት ሁኔታ ወልዲያ ላይ ግን የገባ የትግሬ ኃይል ቤት ለቤት እየዞረ ነው የገደለው። ይሄ ለአንተ ምንም ላይ መስል ይችላል። ለዚህ ነው እኔ አንዳንዶቻችሁ ይኸውላችሁ ካድሬዎችን ይሄ ከሌላ ጋር የተደቃቀሉት ምናምን የምትለዩቸው የስነ ልቦና ኢሞሽን እንኳን አታዩባቸውም ሲናገሩ። እኔ ብዙ ጊዜ በአማራ ጉዳይ ከኦፖነንቶች ጋር ሳወራ አልናደድም። በጣም ተረጋግቼ ነው የማወራው። እንዲህ አይነት ደንቆሮች ሳይ ግን እቆጣለሁ ሁሉ ቁስላችን ስለምንረዳ። እነዚህ ሰዎች ፖለቲካው ለነሱ ምንድነው? ወይ ትግሬ ገርልፍሬንዳቸውን ማስደሰቻ ነው፣ ወይ አሁን ዲሲ ላይ በሆነ ጥቅም ቡድን ያገኙት የትግሬ መዋቅር አለ። ተረጋግተው ነው የሚነግሩ። ገብቷል? መቀሌ ላይ ደደቢት ላይ ወይ ሽሬ ላይ ምናምን የአማራ ወጣቶች ገብተው በየቤቱ ባረሸኑበት ሁኔታ የኛ ሰዎች ግን ካላማጣ እስከ ወልዲያ ደሴ ጭና ምናምን እየተባለ ደብረ ብርሃን ድረስ አዛውንቶች ጭምር። አንዱ አዛውንት ቢቢሲ ላይ የወጣ አርቲክል ምንድን ነው የሚለው ነበር ታስታውሳላችሁ? የትግሬ ጎረምሳው ወታደር ቤቴን በርግዶ ገባሉ እና እኔ እኮ የ103 ዓመት አዛውንት ነኝ መነኩሴም ነኝ ምናምን ከኔ ምንድን ነው የምትፈልገው ስለው አሉ እሳቸው የተናገሩት። ይሄ በትክክል የወጣ ነው። እንግዲህ የምነግራችሁ ምን እንደጠየቃቸው ታውቃለህ? መነኩሴ ነኝ ብለውታል እና ርዕሱ አረከሰኝ ነው የሚለው። በነገራችን ላይ ሞኖክሴው ይሄ የትግሬ ወጣት ገብቶ አረከሰኝ ነው የሚለው። ወጣቶቻችን የጭንገረድ የሆኑት ለደፋሪዎቻቸው አብሳይ ቀቃይ የሆኑት ከደፋሪዎቻቸው ዛሬ በርካታ ልጅ የወለዱት ምናምን እርሷቸው። ይሄ ለና አብርሃም ሊገባቸው አይችልም። የኚህ መነኩሴ ኬዝ ግን ከጭንቅላት አይጠፋም። በርግዶ ከገባ በኋላ እኔ መነኩሴ ነኝ አልኩትኝ። አይ እርሶ እንደ ወንድ እኔ እንደ ሴት ሆነን ኢቭን ጾታ ሞኖክሲዋን እንደ ወንድ አድርጎ እሱ እንደ ሴት ሆኖ ግንኙነት ማድረግ አለብን አለኝ። እንግዲህ ለአንዲት መነኩሴ እንደ ወንድ ሆነው እሳቸው ከዚህ ወጣት ጋር እሱ እንደ ሴት ምን አይነት ሲክ ትዊስትድ የሆነ ይሄ በድራግ በምናምን ያበደ ግብረገብነት የጎደላቸው ለምን በዚህ ደረጃ ብሄቭ ያደረጉ ይመስላል? ከደደቢት ሲወጡ ከቆላ ተንቤን ሲወጡ
አማራ ጨፍጭፏቸዋል፣ ገላቸዋል፣ ድፈሩት ምናምን ተብለው ስለተላኩ ነው። ለእነ አብርሃም ይሄ ፖለቲካ አይገባቸውም። ገብቷል? ለእኛ ቁስል ነው ውስጣችን ያለው። የትግሬን ፖለቲካ የህወሓትን ፖለቲካ አለዝበው ከኮንፈርት አልጋቸው ላይ አብይ አህመድና ይሄ የኦነጉ ኃይል የሚያደርግብን በደል ቅጥ ስላጣ ብቻ ያኛውን ኖርማላይዝ አድርጎ እንደ ወዳጅ አድርጎ መጥቶ ወቅቶ ቤተ መንግስት ገብቶ ምናምን እያለ መጥቶ ሲያሸረግድል ነውራችሁን በቅጥ አርጉት ነው ባጭሩ። ልል የምችለው ይህንን ነው። ነውሩን ገድቡት። በዚህ ፖለቲካ ውስጥ ሴራ መጫወት እንፈልጋለን። በዚህ ደረጃ ግልጽ ሆነን በትግሬ ኃይል ላይ መምጣት አንፈልግም ነበር። አብይ አህመድን ማስጨነቅ ስለምንፈልግ ጃስ መጣንልህ ያያጅቦ ፖለቲካ ከትግሬ ጋር ሰሜናዊ ምናምን የማጨናበሪያ ምናምን እየተጫወት የስነ ልቦና ጫና ውስጥ ልትከተው ትችል ነበር። የደነቆረው ኃይል ግን ቅልጥ ያለ ትግሬ ሆኖ ከውስጣችን ወጣ። ያኔ ህዝባችን እንዳይሸወድ ደግሞ ማንቃት መቻል አለ። ለምንድን ነው ይህንን የምንለው? ትግሬዎች፣ ኦነጎች ኢንክሉዲንግ ሶስተኛውን ኃይል ልቶ ስለሚገባችሁ ፖለቲካ እነዚህ ኃይሎች አብይን አዳክመን 4 ኪሎ ላይ ብንደርስ ሳንዱች ነው የሚያደርጉን። ያ ማለት ምን ማለት ነው? በእኛ አቅም አብይን እናዳክምላቸዋለን። መጨረሻ ላይ ግን ወንበሩ ላይ እንዳንቀመጥ እኛን ይበሉናል። ቅድም አንድ የተባለውንን አንድ ነገር ልጨምር። ስልጣን ከያዘ በኋላ ግን አማራ ከማንም ጋር የማውራት ግዴታ አለበት አሉ። ኦፍኮርስ ስልጣን ከያዝንማ ለፍርድ ማቅረብ ያለብንን ለፍርድ፣ አሳደን ግንባሩን የምንለውን ግንባሩን፣ ተራማጅ የሆነውን የፖለቲካ ኃይል ደግሞ ፍትህ፣ ርትና ዲሞክራሲ ምን ማለት እንደሆነ እያስተማርን ይህንን ሀገር አብረን እንሰራለን። እኛ ጸባችን ከትግሬ ጋር አይደለም። ጸባችን ከኦሮሞ ጋር አይደለም። ከኦሮሞ ህዝብ ጋር የመጨረሻ ግባችን ሰላም ነው። ከትግሬ ህዝብ ጋር የመጨረሻ ግባችን ሰላም ነው። እነዚህን ህዝቦች እንወክላለን ብለው ባለፉት 50 ዓመታት ከዚህ ድርጅት ውስጥ የወጡት ኃይሎች ግን ወደፊት በሚፈጠረው ኢትዮጵያ ውስጥ አቅማችን ከፈቀደና ስልጣን ከያዝን፣ በተለይ ስልጣን ከያዝን ማንን ማሳተፍ እንዳለብን፣ ማን ተራማጅ ኃይል እንዴት እንደሚፈጠር ህወሓቶች እኮ ብአዴን የሚባል ኃይል ጠፍጥፈው ነው የሰጡለኛ ስልጣን፣ አቅም፣ የፖለቲካ ስለነበራቸው፣ የወታደር አቅም ስለነበራቸው። ለኛ የወታደር አቅም ብትሰጠን ስልጣን ብንቆጣጠር ለሌላው የሚሆን እንደው እፍ ብለን እንደ ጄኔሲስ ተራማጅ የሆነ ኃይል ከትግራይ ከምናምን መሰብሰብ አቅቶን ነው። ለሱ የሚሆኑ ወጣት እርሾች ምናምን ጠፍተው ነው ዛሬም ከህወሓት ጋር የመንቻካ ፖለቲካ የምታራምደው። ስልጣን ላይ ሆነን ብሔር ብሔረሰብ አናናግርም፣ ከትግራይ የወጣ ኃይል አናናግርም አላልንም። እነዚህ ሰዎች ህወሓትን እንድንቀበል ያላልነውን ሁሉ በፖለቲካ መላሳችን ላይ እየሰነቀሩ የምትሰሩትን የሴራ ፖለቲካ አቁሙ። ይኸውላችሁ ባጭሩ ሰሞኑን እየታገል ነው ያለ ነው ውስጣችን የአማራ ፖለቲካ የተረበሸ ይመስላችኋል አይደለ? እየታገል ነው ያለ ነው በአማራ ትግል ውስጥ ሰርጎ የገባ የትግሬ ዲፕ ስቴት ነው። በነገራችን ላይ ይሄን የማይረዳ አማራ ካለ ይሄን ሁሉ ፖለቲካ አውርተን ረጅም የፖለቲካ ትንተናዎች ሰተን የጠላት የወዳጅ ምናምን ትንተናዎችን ይሄን ሁሉ አውርተን አሁን ውስጣችን ያደፈጠ የብልጽግና ዲፕ ስቴት እና የትግሬ ዲፕ ስቴት ዩሪ እያለ ወይ መንዜው እያለ ሲያሳድድህ ምናምን የአማራ ልጅ በዚህ ደረጃ ዩሪን የሚያሳድደው ይመስላል? ለምን ያሳድድ? ቢጠላህ እንኳን ዝም ብሎ ተርቦህ ምናምን የሆነ ለኮፍ አድርጎህ ምናምን ነው የሚያልፈው። ቢኮዝ ዴይ ኖ ዋት ዘ ኤንድ ኦፍ ዘ ዴይ እኔ ለነሱ የሆነ አጥንቴንም ደሜንም ስጋዬንም ልሰጥ እንደምችል ስለሚያውቁ ማለት ነው። እንዲህ የምንገበገበው ለነሱ እንደሆነ ትክክለኛ አማሮች ያውቁታል። እኛ ነው የሚያሳድደን ማን ነው? በኑሮ ሁኔታው ከትግሬ ጋር የተዋሃደ ትግሬ ገርል ፍሬንድ የያዘ በጥቅም ግሩፕ ከትግሬ ጋር የተዋሃደ የትግሬ ዲፕ ስቴት ትግላችን ውስጥ ገብቷል። ሳይበር ፋኖ ምናምን የሚል አካውንታውን ቅድም እታች ታዩት ነበር። በአማራ ስም ነው ኮሜንት የሚያደርግላችሁ። በምታደርጓቸው ትንሽ መረጃዎች እነዚህ ሰዎች ባለፉት ወራት ከየት ተሰብስበው ነው የመጡት? እየታገልን ያለ ነው ከትግሬ ዲፕ ስቴት ጋር ነው። ግን እና አብርሃም ያንን የትግሬ ዲፕ ስቴት ኢምፓወር ሊያደርጉ በድንቁርና ይመጣሉ ብለን አናስብም ነበር። ቢኮዝ ቢያንስ የጎንደር አማራ ሰዎች ነን ምናምን ይላል። ያው ይታወቃ የሚያውቁትም ሰዎች በቅድም የተናገረው በነገራችን ላይ መንዜው ዛሬ አብርሃም እዚህ ቤት ያደረጋትን ንግግር እያንዳንዷን እፈልጋታለሁ እንድታወጣ ትፈልጋለሁ። ቅድም ምን አለ? ብልጽግና ከአማራ ኃይሎች ጋር ተባብሮ ትግራይ ላይ ጄኖሳይድ ፈጸማል። የአማራ ኃይሎችን በማስተባበር ሲል
ጆሮዬን ሲሰቀጥጠኝ ይሰማኛል። ይሄንን ኮንቨርሴሽን ያደረኩት ክለብ ሃውስ ላይ ነው። ከማን ጋር? ከትግሬ ልጆች ጋር ነው። ይሄን ክለብ ሃውስ ያደረኩት ምንድነው? ከነሱ ጋር የነበረን ጉሮሮ ለጉሮሮ የተናነቅ ነው። አማራ በፍጹም በእናንተ ጄኖሳይድ አልገባም፣ ጄኖሳይድ ተፈጽሞብናል ካላችሁ ኮዛችሁን አስረዱና ያደረገባችሁን ኃይል በትክክል ፍሬም አድርጉ። አንድ አቋም ያስኩኝ ክለብ ሃውስ ላይ በደንብ ሸጠ ነው። አማሮችም የገዙትን ሐሳብ ነው የምናገረው። ፋኖ ጄኖሳይድ ፈጽሞብኛል የምትል ከሆነ ጄኖሳይድ አልተፈጸመም ብዬ ነው የምመጣው ነኝ ፊት ለፊት የምገጥም። ከፋኖ ውጪ ግን ኤርትራውያንን እጠቅሳለሁ አብይን እጠቅሳለሁ ካልክ ግን አያገባኝም ብለን ይህን ፖለቲካ ሸጠን ጨርሰናል። ዛሬ አብርሃም የሚባል ከጉያችን የወጣ ሰው አብይ አህመድ አማሮችን አስተባብሮ ትግራይ ላይ ጄኖሳይድ ፈጸመ አለ። ይቺን እንድታወጣ ትፈልጋለሁ። ለምንድን ነው እንዲህ የሆነው? የትግሬው ዲፕ ስቴት ውስጣችን ገብቷል። ጎጃም፣ ጎንደር፣ ወሎ፣ ሸዋ እያለ ያባላን ነው። ትግሬነትን ኖርማላይዝ አድርጎ ለመሸጥ ለትግሬ ፖለቲካ ማንመች የሚመስለውን ሰዎች ከክለብ ሃውስ ከፌስቡክ ጀምሮ የሚያውቁንን ሰዎች ባለፉት 6 ወራት አግሬሲቭሊ ያጠቃልኛል። ያጠቁን አማሮች ይመስላችኋል? ባለፉት 6 ወራት ከጂጂ ዘይበሎ ቤት አማራው ዩሪ ይውጣ ተብሎ ትግሬዋ ጂጂ ዘይበሎ በአማራ ቤት አጀንዳ አስቀጣይ ስትሆን በኮሜንት ምናምን እነዛ ሁሉ አዳዲስ አካውንቶች መጥተው ሲያጫፍሩ እውነት የኛ ወገኖቻችን አማሮቹ ደሞቻችን ስጋዎቻችን ይመስሏቸዋል? አይደሉም። ደሞቻችን የኛ አማሮቹ ከጎጃም አማራ የመጡት ከጎንደር አማራ የመጡት ከወሎ አማራ የመጡት ከሸዋ አማራ የመጡት ሲከፉ እንኳን ቁጣቸው የድረስ እንደሆነ እናውቃለን። ጥላቻቸው የጠሉ ሲመስል እንኳን የድረስ እንደሆነ እናውቃለን። እየታገልን ያለነው የትግሬ ዲፕ ስቴት ነው። ይሄ መታወቅ መቻል አለበት። እኛ በህይወት እያለን ግን አይሳካም። ይሄ በደንብ መታወቅ አለበት። አንዲት ነገር ሌላ ልጨምር። ይኸውላችሁ አሁን ላይ ደግሞ በነገራችን ላይ ራስ መኮንን በጣም ቴንኪዩ ቅድም የሰጣቸው ማብራሪያዎች ኦልሞስት ሁሉንም የምገዛቸው ናቸውና አንዳንዴ የአማራ ፖለቲካ ተራምዷል ስል ዘሎ ጭቃ ውስጥ ድንቁርና ውስጥ እየገባ የጠላት መጠቀሚያ ምናምን ሲሆን ያቃጥለናል። እድሜያችንንም ስላባክንበት ማለት ነው። ይሄ አልፎ ሄጅ በቃ ተዝናንቶ ይኖር የነበረ ዛሬ መጥቶ ቅርጹንም ቀለሙንም መለወጥ የሚፈልግ አቦ ምን ታካብዳለህ? ዘላለማዊ ጠላት የለ። ምን የተደፈርከው ጭና ላይ ነው፣ ጋይንት ላይ ነው፣ ማይካድራ ላይ ነው፣ ወልዲያ ላይ ነው፣ ደሴ ላይ ነው፣ ኮምቦልቻ ላይ ነው፣ ደብረ ብርሃን ላይ ነው። ምን ታካብዳለህ? ምናምን ደግሞ የትግሬ ፖለቲካ ሰሜናዊ ጭናዊ ምናምን እያለ የቤድሩም ስቶሪውንም ምናምን ይዞ መጥቶ አማራ ትግል ውስጥ ጠቅልሎ የገባ ኃይል አለ። አንዳንዶቹ በስነ ልቦናም ሪሰንትሊ ክለብ ውስጥ ቁጭ ብሎ በትግርኛ እየተከዘ አብርሃም የለቀቀው ቪዲዮ አንድ አማራ በዚህ ደረጃ ስነ ልቦናው ሊሰለብ አይችልም። ገብቷል? የሆነ ትካዜ ውስጥ ገብተ ሌሊት ምናምን ሰምሃው ትግርኛ የሚከፈትበት ክለብ ውስጥ ምናምን እኛ ያልጠገገ ቁስል አለን፣ ያልደረቁ ማህፀኖች አሉን። በፊስቱላ ማህፀናቸውና የምናምን ግድግዳቸው ሰው ሲጸዳዱ በማህፀናቸው ጭምር ሽንታቸውን መቆጣጠር የማይችሉ ህፃናት የትግሬ ወጣቶች መጫወቻ የሆኑ ቁስላቸው ተነግሮ ማያልቅ አንድ ከተማ ላይ ገብተው ምንድን ነው ያደረጉት? የቄሱን ሚስት በአደባባይ ደፍረው እንደደፈሯት ነው ያሳወቁት አይደል? ከዛ ሰውየው ራሳቸውን አጠፉ፣ ቄሱ ማለት ናቸው። ምክንያቱም ሊቀጥሉ አይችልም ህይወታቸው ከዛ በኋላ። በአማራ ባህል የአንድ ካህን ሚስት ደፍረህ ካህን በማህበረሰብ ውስጥ ያለውን ክብር ታውቃለህ። ሚስቱን ማራከስ የምትፈልገው ሶሳይቲውን እንደ ሶሳይቲ ማራከስ ስትፈልግ ብቻ ነው። ይሄ እኮ የፖለቲካ ትግል እኮ አይደለም ወገን። ይሄንን ኖርማላይዝ አድርጎ ይኸውላችሁ እኔ እንዲህ አይነት ነገር ሳወራ አታመማለሁ። ሰነዶች አሉ። በነገራችን ላይ የብዙ የተደፈሩ ሰዎችን ታሪክ አሁን ምዕራብ ትግራይ ምናምን እያለች የምትዘግበውን መዓዛ መሐመድን ጠይቋት፣ ትልክላችኋለች። በደንብ የተሰነደ ዶክመንት አላት። የአማራ ሴቶች የዚህ የቲፒኤልኤፍ ኃይል የትግሬ ወንዶች ጭንገረድ ሆነው ምን አይነት መከራ እንደገፉ አማራነትን፣ እሴቱን፣ ማንነቱን ነው መበቀል የፈለጉት። ዛሬ ዝም ብሎ ከመሬት ወርዶ ወዳጅ ይሆናል ሰሜናዊ ነኝ ምናምን እያልክ የሆነች የተስለመለመች ትግሬ ስላዋራችህ ወይ ምናምን ይሄን ነውር ፖለቲካ አቁሙት። እኛንም የማይሆን ንግግር እና ክርክር ውስጥ አትክተቱን ለማለት ነው። ግን አንድ የሚያስደስተኝን ነገር ልናገር። የአፋድና የአፋባሃ ይቅርታ
ይቅርታ አንድ ነገር ይዘው እንድትሄድ ነው። በጦርነቱ ጊዜ አንድ እህታችን ካናዳ ያለች መከላከያው ጎን ነኝ ብላ አገር ቤት ሄዳ ነበርና እንጀራም ቢሆን ልጋግር ብላ ከካናዳ ተነስታ አገር ቤት ሄደች እና ጭና ጭፍጨፋ ተደረገበት ቦታ ሄዳ ህፃናቶችን አገኘቻቸው። ምን አሉን አለች። ሲገቡ እዚያ እህል አስወጡና ቆሎ አስቆሉን። ህፃናቶቹን ጎንበስ በሉና ሳር ጋጡ አሉን። እናንተ አህያ ስለሆናችሁ ሳር ነው መጋጥ ያላችሁ ብለው በጥርሳችን አስጋጡን ብለው ህፃናቶቹ ተናግረዋል። ይሄን ይዘው እንድትሄድ ነው። ይቅርታ በመሀል የገባሁት። ቴንኪዩ ራስ መኮንን። ይኸውላችሁ በአማራ ላይ ያልተነገረ እንጂ ያልተደረገ ነገር የለም። በነገራችን ይሄን ማወቅ አለባችሁ። ይሄ አሁን የአብይ አህመድ በደል በዝቶ የኦነጉ ኃይል በደሉ በዝቶ እሱም ጋጦ ወጥ ስለሆነና እሱም ተመሳሳይ በደል ስለሚፈጽም የመንግስት ስልጣን ስለተቆጣጠረ ነው አሁን እየወጋ ነው ያለ ነው። የትግሬው ኃይል ቢሆን የመንግስት ስልጣን የተቆጣጠረው ዕጣ ፈንታችን ተመሳሳይ ነው። እነዚህ ሰዎች የቦታ ልውውጥ ብቻ ነው ልዩነታቸው። ይሄ ኃይል አማራ ክልል የገባ ጊዜ ምን አይነት በደል ፈጸመ የሚለውን ምናልባት አንድ ሁለት ፕሮግራም መገረብ ሁሉ ሳይኖርብን አይቀርም። እኛ እኮ የማህበረሰብ ቁስል እንዲጠግ ትግላችንም ደግሞ አሁን ስልጣን ላይ ያለው አካል ላይ ፎከስ እንዲያደርግ ስለፈለግን ምናምን ብዙ ነገሮችን ትተን ነው እንጂ የተደረገብንን ግፍ ወንዶቹ ላይ የተደረገውን ግፍ ክለባውስ ላይ የነበረ ውይይት ላይ ባይዘይ የኦላና የትግሬ ደጋፊዎች አንድ ላይ ነበር የሚቀመጡትና አማራ ክልል የተደረጉ አስገድዶ መድፈሮችን ዲስከስ እናደርግ ነበር። መረጃ ይዤ ምን ይዤ ምናምን ለአማራው እያስረዳው ነበርና ምን ብለው ይጽፉ እንደነበር ታውቃላችሁ? የአማራ ወንዶች ስንፈተ ወሲብ ስላለባቸው የትግሬ ወታደሮች ገብተው ለአማራ ወንዶች ወሲብ እንዴት እንደሚደረግ ለማስተማር ነው፣ ብዙ አይክፋችሁ አስገድዶ መድፈሩን ያደረግነው ምናምን ይሉን ነበር። እነዚህ የሚታወቁ የትግራይ ልጆች ናቸው በነገራችን ላይ ይሉን የነበረው ማለት ነው። ዘፈኖቻቸው አማራ አይለምደኝም አለ እንደ ህዝብ አይደለም በነገራችን ላይ አይደል። ኤርትራን ሲናገሩ ህግደፍ ነው የሚሉት፣ ኦሮሞን ሲናገሩ ብልጽግና ነው የሚሉት አይደል። የትግራይ ልጆች አማራን ሲናገሩ ግን አማራ ነበር የሚሉት ዘፈኖቻቸው። አንድ መሎክሴ የዘፈኑትን ዘፈን ለጥፌላችሁ ነበር አይደል። ቆብ አድርገው ምናምን የሚዘፍኑት ነገር ይሄ መቋሚያዬ ጦር ቢሆነና የአማራውን አህያ ደረቱ ላይ በሰካሁት ምናምን እንዲህ እየሰሙ ያደጉ ሰዎች ናቸው። በትግራይ ጦርነት ወቅት የተዘፈነው ዘፈን አማራ አይለምደኝም አለ ምናምን ነገር እያለች እየደለቁ ምናምን አይታችኋል። እኔ አሁን ሞር ሰበካችን ፖለቲካ ቅርጹን እንዲያጣ አልፈልግም። ለዛ ነው እንዲህ አይነት ነገሮችን የምናልፋቸው። ግን አንዲት ነገር ልበልና ላብቃ። ይኸውላችሁ አሁን ላይ የአፋብኃና የአፋድ ጥምረት ውህደት ውይይት ምናምን እየተካሄደ ነው። ሰምሃው ውይይታቸው ላይ የነበረውንም አንድ ነገር ለመጠቆም ያህል ከኦህዴድ ጋርም ከብልጽግናም ጋር መስራት የጀመረ አካል ካለ ከህወሓትም ጋር መስራት የጀመረ አካል ካለ በአስቸኳይ ቆሞ ከዚህ በኋላ የሚደረጉ ጥምረቶችም ሆነ ምናምኖች ጥናት ላይ የተመረኮዘ እንዲሆኑ በሚል ተስማምተዋል እና አብርሃም ይሄንን መርዶ እንዲቀመጡ ነው የምነግራቸው። ሁለተኛው ደግሞ በግልጽ ከህወሓት ከኦህዴድ ይሄ አሁን ካለው ብልጽግና ከኦላ ምናምን ጋር የአማራ ኃይሎች አይሰሩም ይልና በግልጽ አንዳንዶቹ ደግሞ ከላይ ላይ ምን ይላል በግልጽ የሪዮት ዓለም የምናምን ለውጣቸውን ፍንትው አድርገው ካስቀመጡ ይሄ የመሬት ፍላጎታቸውን የአማራን ክብር ምናምን በአጠቃላይ የትርክት ለውጥ ምናምን ማምጣቱ ደግሞ ይፈተሻል ማለት ነው አይደለ? በጥናት በተመረኮዘ ነው ከዚህ በኋላ የሚደረገው። ስለዚህ ሚስኪን ፋኖ በማስገባት ሊዲንግ ኩዌስችን በመስጠት ያስገባኸውን ፋኖ ሚስኪንነቱን ተጠቅመህ በቃ ይሄ ገዢ ያለው ሐሳብ ነው ምናምን በማለት ከፍ በማድረግ ኢጎውን በመካብ ፋውል በማሰራት ከዚህ በኋላ የህወሓትን ፖለቲካ መሬት ላይ ልትሸጠው አትችልም። ምናልባት የኛ ኃይሎች አስበውበት አውጥተው አውርደው ከሌሎች ኃይሎች ተጨባጭ የሆነ የአቋም ለውጥ የመሬት ጥያቄዎቻችንን ጭምር ወይም ሌሎች ጥያቄዎቻችንን ጭምር አስተማማኝ በሆነ መልኩ ይሄ አላያንስ ሊያዋጣ ይችላል የሚል የጋራ አቋም እስካልተያዘ ድረስ ከዚህ በኋላ በማጨናበር የሚኖር ፖለቲካ አይኖርም። ኢንፋክት አሁን የሚኖረውን የአፋድና የአፋብኃ ጥምረት አምርሬ የምደግፍበት
ምክንያት ራሱ ምን እንደሆነ ታውቃላችሁ? ርዕዮተ ዓለም አስደስቶኝ ገለመሌ አስደስቶኝ አይደለም። ፋኖዎቻችንን የመርህ ድንኳን ውስጥ መክተት ስለፈለኩ ነው። እራሳቸው በፊርማቸው የመርህ ድንኳን ውስጥ ገብተው እከሌ ጠላት ነው፣ እከሌ ጠላት ነው፣ እከሌ ጠላት ነው፣ ከዚህ በኋላ የሚደረጉ ትብብሮች በጥናት ብቻ መሆን አለባቸው የሚል የመርህ ድንኳን ውስጥ ከከተትናቸው በኋላ መርህ አልባ የሆኑ ንግግሮችም አይኖሩም፣ መርህ አልባ የሆኑ ኢንተርቪዎችም አይኖሩም። ግማሹ ከትግሬ ጋር ከቲፒኤልኤፍ ጋር፣ ግማሹ ከኦህዴድ ብልጽግና ጋር አይሰራም። እና የአማራ ትግል አሁን ትንሽ ይሄ ያለፈው 1 ዓመት የነበረውን መከፋፈል ብልጽግናም የራሱን አድቫንቴጅ ሊወስድበት ሲሞክር አይተናል። አንደኛውን አንጃ ወደ ራሱ ለመሳብ ህወሓቶችም በራሳቸው ሲሞክሩ አይተናል። እሱ ግን አይሳካም ለማለት ነው። ይቅርታ በጣም ረጅም ሰዓት ነው ያወራሁት። ጨርሻለሁ። መንዚው ቴንኪዩ በጣም እናመሰግናለን። ዴቭ አለ ረጅም ሰዓት ዴቭ ተቀምጠሃል። ቀጥል ዴቭ እስኪ። እኔ ለመደብኝ እኮ ነው አማራዎች እንደዚህ መልካም የሆነ ነገር ሲያወሩ ቁጭ መስማት ደስ ይለኛል። ተንቀልቅዬ ነው የገባሁት ገስት ላይ እኮ ከስር መቀመጥ ነበረብኝ። ዩሪ ታንክ ዩ ቬሪ ማች። ሰላም ነው ዩሪ? እስቲ ሰላም ልበለው። ሰላም ዴቭ። ሃይ ሰላም። እንዴት ነህ? ደህና ነው? ነገሮችን ስለሆነ ታስተካክላቸዋለህ ብዬ አስባለሁ እና እንደገና ልጨቀጭቅ እችላለሁ። ሜሴጅ እጽፋለሁ። ኦኬ። መንዚው ደግሞ የአማራ ልጆች የተከፉ የመሰለህን ነገር በቲክቶክ አካውንት ለጥፈህ ይቅርታ ብለህ ወደ ነበረን ቦታ እንመለሳለን ማለት ነው። እንግዲህ አማራዎችን እያጣሉ ማን ሊሰፍር እንደፈለገ እያወቃችሁ በዚህ ሰዓት ማስተዋል እንዳይሳናችሁ እያስተዋልን እንሂድ። ቢመረንም ቢያጠፋንም የራሳችን ሰው ጋር ተያይዘን መሄድ አለብን እና እርግጥ ችግሮች ሊኖሩ ይችላሉ። እሱን እናንተ ታውቃላችሁ። በጣም ድንቅ ነገሮች ናቸው ሲተላለፉ የነበሩት። ሞር ላይክሊ ወደኋላ መልሰውናል። የተውኩትን ነገር ተነግሬን ያለችው ጂጂ አብርሃም እኔ ከምሩ ነው እኔ ግራ ነው የገባኝና እንደዚሁ በወፍ በረር ሰማው ነበርና በነገራችን ላይ ዛሬ እኔ ጋር አንድ ሰው ገስት ዛሬ ቱዴይ ማለት ነው ገብቶ ነበርና አማራ መስሎኝ ነበር። አይ እኔ አማራ ነኝ ብዬ አላጭበረብርህም አለ ልጁ። እኔ ትግሬ ነኝ አለ። ምናልባት እኔ ቤት የነበራችሁ ሰዎች ታስታውሳላችሁና ልክ እንደ አብርሃም ነው የተናገረው። ግን እንደ አብርሃም ብዙ አላጋነነ ነው ልጁ ማለት ነውና ልዩነት የለባቸውም ማለት ነው። እኔ ትናንትና ተኝተው የነበራችሁ መሬት ላይ ያላችሁ እኔ የፈዘዛችሁ ሰዎች ኧረ በእናታችሁ ለማንኛውም ለእናንተ አንመለስም። ትላልቅ ሰዎች ስላሉና የነቁ የበቁ ሞራኖች ስላሉ ነው እዚህ ያለ ነው። ትናንት ስኳድን ስደግፍ ነበር፣ ዛሬም ስኳድን እደግፋለሁ። ምን አባት አመጣለህ? የእሳት ላፊ ልጅ። እኔ አማራን ነው የምደግፈው። እናንተ ስኳድ የምትሉት አማራ ነው። ትናንትና የዛሬ 5 ዓመት የዛሬ 10 ዓመት ቲፒኤልኤፍ ያወጣችው ስም ነው እና እኔ ለአማራ እሞታለሁ ዛሬም ወደፊትም እና በአማራነት እቀጥላለሁ። ወደ ቁም ነገሩ ስንገባ ልጁ ከቲፒኤልኤፎች ከአማራ ጋር እንዲሰሩ ነው ፍላጎቱ የነበረውና እየጀነጀነን ነበር ከሆነ ሰው ጋር ነው ረጅም እየተነጋገረ ቆይ ይናገር ዝም በሉት ብዬ አናገርኩት፣ ሰማሁት ማለት ነውና ሐሳቡን ስሰማው በጣም ነው የደነቀኝ ማለት ነው። ይሄ ነገር ታስታውስ እንደሆነ ምናልባት ሁላችሁም ታስታውሳላችሁ። አማራዎች በወሎ በኩል አሳልፉን ብለው ነበር። እኔ እኮ ቁልፍ ጠፍቷቸው ከሆነ አሁንም ጌታቸው ረዳ እዛ አለ ሊያቀብላቸው ይችላል። አርከበ ቁባይ እዛ አለ፣ ሌሎችም ይኖራሉ በነገራችን እና ምን እንደጠፋባቸው አላውቅም። እኔ ግን የምጠይቀው ቲፒኤልኤፍ ምን ፈልጎ ነው ከአማራ ፋኖ ጋር አንድ መሆን የሚፈልገው? ወልቃይትን ፈልጎ ነው? ራያን ፈልጎ ነው? ምን ፈልጎ ነው? ቆይ ቲፒኤልኤፍ ምን ፈልጎ ነው? ከአማራ ምን ፈልጎ ምን ጎደለበት? አሁን የጎደለበት ወልቃይት ስልጣን ምናምን ነው የጎደለበት። እንደ ድሮ መቀጠል ይችላሉ እንዴ?
ይባላል መጽሐፍ ቅዱስ ላይ አንብበው አማራው። ለማንኛውም የጎደለባቸው ነገር የለም። የጎደለባቸው ነገር ምንድነው? አማራ ወደ ስልጣን እንደሚመጣ ስለተረዱ አማራ ማሸነፍ እንደሚችል ስለሚያውቁ አማራን ዲስትራክት የሚያደርጉት ዘሴም ወይ ተጠቅመው ነው። ዘሴም ቀድሞ ሲጠቀሙበት እንደነበረው ማለት ነው። አብረው ይሄዳሉ። ከዛ በኋላ የሆነ ሳቦታጅ አድርገው አማራውን ከስልጣን የሚያገሉበት ነገር ነው የሚፈጠረውና በተደጋጋሚ ሊነገራቸው የሚገባ ለአማራ ጋር መቀናጀት ከፈለጉ እዛው ትግራይ ይቀመጡ፣ የራሳቸው ሀገር። እኛ ወደ እነሱ መተን ጥቃት አንፈጽምም፣ እዛው ይቀመጡ። በጎንደር በወሎ የትም አካባቢ እንዲደርሱብን አንፈልግም። የጎንደርን መሬት እንዲረግጡ አንፈልግም። የወሎን የቤት አማራን መሬት እንዲረግጡ አንፈልግም። ሸዋንም ጭምር ማለት ነው። በተለይ በጦርነት በተለይ የምንረሳው አይደለም ይታገሱን ማለት ነው። እስከነ ይታገሱ ድረስ እስከ ሸዋ ማለት ነው። እና ብዙዎቹ ነገሮች ተነግረዋል። እና የዘላለም ቅዠታቸው የሚታወቅ ነው። አሁንም ማን ነው ጌታቸው ረዳ ቲፒኤልኤፍን በሳምሪ በሚለው ለውጦ ይዞታል። ቀደም ጭና ላይ ራስና ዩሪ ሲናገሩ ነበር። እኔ ደግሞ እዛው ወደ ከአንድ ቤተሰብ 50 ሰው የሞተባቸው በእንትን ማለት ነው ሳምሪ የገደላቸው ቦታ ሳምሪ የሚባለው የነሱ ሳምሪ ገዳይ ነበር። አሁን ስምረት የሚባል ሳምሪና ስምረት ልዩነት አለው። በነገራችን ላይ እኔ ዩሪ እንዲነግረኝ ይፈልጋል። ዩሪ ሳምሪና ስምረት ምንድነው ልዩነቱ? ሳምሪ አማራን ጭፍጨፋ ያደረገ ነው በእንትን። አሁን ደግሞ ስምረት የሚባል ጌታቸው ረዳ አዲስ እንትን ፓርቲ አቋቁሞ በቀደም ዕለት ያስተዋወቀው ነው እዚህ ለንደን ድረስ መጥቶ። ስለዚህ ልንረዳው የሚገባው ምንድነው ማለት ነው? ልንረዳው የሚገባው የአማራ ፋኖ ወደ አንድ እንዲመጣ ስራ መስራት አለብን። መነጋገር ካለባቸው በሲስተም እነሱ ከፈለጉ ይጫወቱባቸው። ለመስማማት ዶክሜንት እንዲልኩ ምናምን ይሄን እዚህ ጋር መናገርን ያልፈልግም። የኛ ስራ አይደለም። ፕሬሸር ማድረግ የለብንም። ፋኖ እንደዚህ አይነት ነገር እንዲያደርግ ራሳቸው የራሳቸውን ድራማ ፋኖች እንዲሰሩ እንፈልጋለን። ዋንጫውን እንዲበሉ እንፈልጋለን። ኦብቪየስሊ ቲፒኤልኤፍ በአማራ ፋኖ ትግሉ ውስጥ የሚገባ ከሆነ ከፍተኛ አደጋ ነው የሚያጋጥመው ትግሉ ማለት ነው። ካለፈው ብዙ አመት ተሞክሮ ማለት ነው። ብዙ ነገር ምናልባት ረስተው ሊሆን ይችላል እንጂ በየጊዜው እነሱ ሲነግሩ ነው የነበሩት። ከአዲስ አበባ ሲወጡ ለኦሮሞ ጥለን እንሄዳለን። ምን ያህል አማራ ላይ ያላቸው ጥላቻ በተደጋጋሚ ይነግረውናል። አሁንም ምናልባት ቅርብ ጊዜ ተንቤል ላይ ሆነው በጦርነት ተሸንፈው ከእንትን ጋር ከሰይጣን ጋር ሰርተን ወደ 4 ኪሎ እንመጣለን ብለዋል። ስለዚህ ማጭበርበር ይፈልጋሉ ማለት ነው በምንም አይነት ነገር። በነገራችን ላይ ራሱ አብይ አህመድ ማለት ነው የትግራይን ጦርነት ለምን አቋረጠው? መልስ የሌለው ደብዳቤ አይደለም፣ መልስ አለው። ከዛ በኋላ ጦሩን ሁሉ ከመቀሌ ለምን አስወጣው? ራሱን የቻለ ጥያቄ። ከዛ በኋላ ከነሱ ጋር ለምን መስማማት ፈለገ? ለምን የታሰሩትን ፈታቸው? ለምን እንደገና ወደ ስልጣን መለሳቸው? ዲፍሮግ ተደርጎ የነበረው ቲፒኤልኤፍ ዲፍሮግ ማለት በፓርላመንት ዲስፋንክሽን ኢሌጋል ፓርቲ ነው ቲፒኤልኤፍ። ያ በፓርላመንት ዲፍሮግ የተደረገው እንደገና አክቲቭ ሊያደርጉት የፈለጉት በሌላ ስም ለምንድን ነው? እና ብዙ ነገሮች መመለስ አለባቸው። እና በተቻለን መጠን አማራዎች ከአማራ ጋር ኮላቦሬት አማራዎች ከአማራ ጋር መገናኝ እንደው ቢቻል እኔ እንደሌላ እንዳትቆርጡ ባዕድን ምናምን ብላችሁ እንዳትጮህ ከባዕድን ጋር ያለው ንግግር ቢቀጥል ሴፍ ማድረግ የምንችለው አማራዎች ካሉ መከላከያዎች ወደ አማራ የሚሸሹበት ነገር ቢያመቻቹ። እርግጥ የሚማረኩ ትግሬዎች ሊኖሩ ይችላሉ፣ የሚማረኩ ኦሮሞዎች ሊኖሩ ይችላሉ፣ ሌሎችም ብሔሮች ሊኖሩ ይችላሉ። እነሱን አደራጅቶ መምጣት እሱን የራሱን የቻለ የአማራ ፋኖ ስራ ነው። nothing to do with TPLF
ስለዚህ ቲፒኤልኤፍ ለትናንትና አይደለም አማራን ስትበድለው የነበረው ኦቨር 5-6 ዴኬ ነው እንቶታል ከስትራግል ማድረግ ከጀመሩ ጀምሮ ማለት ነው። ፓወር ላይ ሆነው ስልጣን ላይ ሆነው ለ30 ዓመት ኦኬ። በነገራችን ላይ እኔ ዲስፕሌይ አላይም። አንዳንድ ሰዎች ደውለው ሜሴጅ እያደረጉልኝ ነው። ዲስፕሌይ ላይ ይሰድቡሃል ምናምን ነው። እኔ ዲስፕሌይ አላይም እና ዲስፕሌይ ላይ አትጻፉልኝ ገና ስናገር ማለት ነው። ብዙ አንዳንድ ሰዎች እኮ ብዙ ነገር ይላሉ እና ስናገር አማራ ያልሆናችሁ ሰዎች እስካልሆናችሁ ድረስ እንደዚህ አይነት ነገር ባትጽፉ ጥሩ ነው። አመሰግናለሁ። እሺ ወደ ቁም ነገሩ ስንገባ ጥሩ ስራ ነው እየተሰራ ያለው። አሁን ውሳኔያቸውን መወሰናቸው ደስ የሚል ነው። ከቲፒኤልኤፍ ጋር እንደማይሰሩ በመግለጫ እንደሚያሳውቁን የነገሩበን ሁኔታ አለ። አማራ ወደ አንድ መምጣቱ ጥሩ ነው። ኮምፕሮማይዝ ማድረጋቸው ጥሩ ነው። ማሸነፍ የምንችለው እንደዚሁ አንድ ላይ ሆነን ነው። እስካሁንም ደግሞ ትግሉን አሸንፈነው ነበር ወይ የሚለውንም ስንመለከት ኦፍኮርስ አሸንፈነው ነበር። እስካሁን እንዳናሸንፍ የሆነው በምን ምክንያት ነው? በመካከላችን ገብተው ነበረ። የምናስታውሰው ብዙ ነገር አለ። በ10 ሺዎች የሚቆጠሩ በብዙ ሺህ የሚቆጠሩ ምርኮኞችን በእጃችን ያስገባንበት ጊዜ ነበረ። ባለፉት ዓመታት ቲፒኤልኤፍ ጋር የነበረው ጦርነት በወራት የሚቆጠሩ ጦርነት ነው የተደረጉት። በአማራው ላይ የተደረገው ጦርነት ግን 2 ዓመት አልፎታል። 2 ዓመት ሁሉ ጦርነት ሲደረግ ጦሩ በጣም በከፍተኛ ደረጃ ተሸንፏል እናውቃለን። ግን መንግስት ጦሩ ሊያስወጣ አልቻለም። ከቲፒኤልኤፍ ግን ስቦ ለማስወጣት ሞክሯል። እና ያለውን ታሪክ መርሳት የለብንም፣ አላማቸውን መርሳት የለብንም። እና እዚህ ደረጃ ላይ ደርሰናል። ትልቅ በተለይ በአማራ ታሪክ በዚህ በ100 ዓመት ውስጥ ታሪክ ውስጥ አማራ በአሁኑ ሰዓት ከፍተኛውን ደረጃ ላይ እንደደረሰ ነው የማየው። በተለይ ተሰርቶበት በነበረው ይሄ አንገቱን እንዲደፋ የተደረገበት ነገር ቀና እንዲል ያደረገው በመሳሪያ መንግስትን ማነጋገር የጀመረበት ነገር በፍጹም ወደኋላ መመለስ የለበትም። በማሸነፍ መጠናቀቅ አለበት። በማሸነፍ መጠናቀቅ የሚኖርበት በምን ምክንያት ነው? እኛም አማራዎች እርስ በርስ ተሸንፈን ማሸነፍ ስንችል ብቻ ነው። እርስ በርስ በመመካከር በመግባባት ወደፊት ሄደን አማራዎች መሬት ላይ አንድ ሲሆኑ አንዳንድ ነገር ማስተካከል ያለባቸው እርስ በርስ እንዲያስተካክሉ ይደረጋል። ምክክር እንዲያደርጉ የተበላሹ የነበሩ ነገሮችን በውስጥ እንዲያስተካክሉ ማድረግ እንችላለን። ስለዚህ በዛ አምናችሁ አማራዎች ጠንከር ብለን እርስ በርስ አጠቃልላለሁ እርስ በርስ ተደጋግፈን ወደፊት መሄድ ይኖርብናል እና ይሄ የጎንዮሹን ነገር ኒውትራላይዝድ አድርገን ወደፊት ለመጓዝ እንደራጅላለሁ። እኔም መሽቶብኝ ነው የሆነ ቦታ ቁጭ ብዬ ነው ራት በልቼ ቁጭ ብዬ ነው ማወራችሁ ወጣ ብዬ። ግን የነበረው ነገር ቆንጆ ነው። ከቲፒኤልኤፍ ጋር በፍጹም በአማራ ትግል ውስጥ መግባት የለባቸውም። እንደ አማራ ግን በኋላ ሁሉንም አኮሞዴት ሊያደርጋቸው ይችላል። ኦፍ ኮርስ አኮሞዴት ሊያደርጋቸው ይችላል። ግን ወደ ሰው መምጣት ለኔ ከባድ ስለሆነ አንቺ ወደዚህ ትመጭቃለሻል። ወይ ደግሞ ሌላ ሀገር መሀል ሀገር እንገናኝ። እንደዛ ይሻላል። የት ይሻለናል? አንቺ ምረጭ እንጂ ምርጫ ባንቺ ነው የሚሆነው። እኔ ስለማላውቀው በሰው ሀገር አልመርጥም። እኔ መቼም ባህር ያልተሻገርኩ ሰው እኔ ፕሌን ያየሁት እንኳን ለመጀመሪያ ጊዜ በፕሌን ሳፈር መቼ መሰለሽ 2007 ነውና 2007 ማለት ገና
14ኛ ክፍል ነኝ ምናምን አካባቢ ነኝ። በእኛ የ2007 ማለት ነው በኢትዮጵያ። ከዛ ከዛሬ 11 ዓመት በፊት ማለት ነው። እና ከ10 ዓመት በፊት እንደዛ አካባቢ 12ኛ ክፍል ምናምን አካባቢ ነበርኩ መሰልና በአጋጣሚ ባህር ዳር ሄጄ ያኔ ወቅቱ የአማራ ትግል በጣም የጋመበት ሰዓት ነበርና በጣም ተቋሞች አሉ ምናምን በየከተማው ተቋሞች ይደረጋሉ ምናምንና ብዙ ተቋሞችን እንመራለን በየከተማው እየዞርን ማለት ነው። እናስተባብራለን ምናምን በቃ እንቀሰቅሳለን። እና የሆነ ቦታ ላይ ሲያሳድዱን ተነስቼ ባህር ዳር ገባሁና ባህር ዳር አላውቀውም። አንድ አጎት አለኝና እዛ ከሚመጡት እሱ ይምጣ ተብዬ ባህር ዳር ሲሄድ ለካ ባህር ዳር ደግሞ ነሐሴ 1 ቀን 2007 ዓመተ ምህረት 2008 ዓመተ ምህረት ነሐሴ 1 ቀን ሰልፍ ተጠርቷልና ቦታውን አላውቀውም። የመጀመሪያ ጊዜ ነው ባህር ዳር ሳየው ግርግር ምናምን በዝቷል ምናምንና ያኔ በጣም እንትን ስለነበረ ሁኔታው ገባኝ በቃ። ከዛ እንደ አጋጣሚ በቃ ተፈጠር መሃል ላይ እንዳለው እኔ ግርግሩ ተፈጠረ። ሰላማዊ ሰልፉ በጣም የሚገርም ነው። ወጣቱ ምናምን ከጎጃም ይገባል ወደ ባህር ዳር፣ ከጎንደር ይገባል። በቃ ባህር ዳር ቀውጢ ሆነች። ከዛ መውጫ የለም። አላውቀውም። በደቡብ ይወጣ፣ በሰሜን ይወጣ፣ በምዕራብ ይወጣ አላውቀውም። አማራጭ ምንድነው? ግርግሩን መቀላቀል ነው። ከዛ ግርግሩን ተቀላቅዬ ግርግሩን ተቀላቅዬ በለው ስለዋልኩኝ ምናምን ያ ሁላ ህዝብ ሲሞት በቃ መጨረሻ እየደከመን ስንመጣ በቃ ሰውም እየሞተ መጣ። ከዛ አብዛኛው በቃ እየተበተነ ሲገባ የት እንዳለው ራሱ አላውቅም ምናምን አልኳቸው ቤተሰቦችን ሲደውሉልኝ። ከዛ አዲስ አበባ አጎት ነበረኝና ለሱ ተደወለለት። የት ነው ያለህ? እኔ ምንም የማውቀው ነገር የለኝም አልኩት። ግባና ኤርፖርት ሰው ጠይቅ ምናምን አለኝ። ኤርፖርት ሰው ጠይቄ እኔም ወደዛ ለመዳለኛ አንድ ሽማግሌ ሰውዬ በዛች ቅጥበት ይዞኝ ገባ ኤርፖርት። ከኤርፖርት አዲስ አበባ ገባሁ በቃ። እና በጭንቅ ሰዓት ነው እንትን ራሱ የለመድኩ ያየኋት ማለት ነው። አሁንማ አውቀዋለሁ። ያው ያኔ ህፃን ነኝ እኮ 12ኛ ክፍል ማለት እኮ ምንም ከቤት አትወጭም ምናምንና ግን አሁን ዩኒቨርሲቲ ከተመረቅን በኋላማ ዞረንበታል በደንብ በሚገባ። እስከ እንደስ ተግማሽ አብዛኛው ዞሬበታል። እና እንደዛ ነው እንግዲህ ምን አልሽኝ? ባይሰማም ድምፅሽ ዙር ያለው እስከ አብዛኛው ጎጃምን፣ ጎንደር እና ግማሹን ዙር ያለው እንደዛ ነው። በቃ እንጂ ከመጣሽ ሀገር ሰላም ስላልሆነ ባህር ዳር እንሄዳለን እምልሽ ስትመጪ። ሌላውማ ለደህንነት ጥሩ አይደለም፣ ባህር ዳር ይሻለናል። ሌላው ለደህንነት ጥሩ አይደለም፣ ባህር ዳር ይሻለናል። ሰላም ነው፣ ምን ችግር አለው? ምን ህዝብ እየኖራል እንደ ህዝብ እንሆናለን። ኧረ ይገባል፣ ይወጣል። እንደሚወራው እኮ ምናምን አይደለም እኮ ያን ያክል የተጋነነ ነገር እኮ የለም። ኖርማል ህይወት ሰው እኮ ስራውን ይሰራል እኮ።
እንደዛ ነው እየቀጠለ ያለው። ግን አንቺ አውቀሽ ነው እባክሽ የምታታለይ። አንቺ አውቀሽ ነው የምታታለይ፣ አትመጭም። እኔም እኮ ደስ ይለኛል አልኩሽ። ያ 100% ትችያለሽ፣ ሁለቱንም ትችያለሽ። ፕላን አድርገሽም ፕሮግራም ይዘሽም በሁለቱም ትችያለሽ። ነው ማስገጫና ማድረግ አለብኝ እኔ እ ብዬሽ እኮ ነው። አንዳንዴ አስቻይ ሁኔታ የሚባል ነገር አለና ይገባኛል ይገባኛል ይገባኛል። አይ ይገባኛል፣ እረዳለሁ። ምን ነው ስራ እየሰራሽ ነው እንዴ? ኦኬ። አዎ። እና በተረፈ ደህና ነሽ?